ስድስተኛ ክፍል ሚኒስትሪ ተፈታኞች ለፈተና የሚያዘጋጇችሁን ጥያቄዎች ይዤላችኋለሁ። አብረን እንስራቸው እስኪ። በጣም ቀላል ናቸው። ከእናንተ የሚጠበቀው እስከ መጨረሻው ድረስ መከታተል ብቻ ነው። ላይክ እና ሼር እያደረጋችሁ እስካሁን ድረስ ሰብስክራይብ አድርጋችሁ የዚህ ቻናል ቤተሰብ ያልሆናችሁም ሰብስክራይብ አድርጉትና ቤተሰብ እንሆን። ወደ ጥያቄዎቹ እንግባ። አንደኛ ጥያቄ እንዲህ ይላል፣ ድብልቅ ቁጥር 3 ሙሉ 2/5 ወደ ህገ ወጥ ክፍልፋይ ሲለወጥ ምን ይሆናል ይላል። ኦኬ እንስራው እስኪ። 3 ሙሉ 2/5 ነው አይደል የተባለው። ይሄንን ወደ ህገ ወጥ ክፍልፋይ ለመለወጥ 3 ሲባዛ በ5 ሲደመር 2 እናደርጋለን። 3 ሲባዛ 5 ሲደመር 2 እናደርጋለን። ከዛ ኦቨር አድርገን ከስር ያለችዋ ቁጥር 5 አይደለች፣ እሷን 5ን እንዳለች ከስር እንጽፋታለን ማለት ነው። ከዛ 3 ሲባዛ 5 15 ሲደመር 2 17 ራይት። 17ን መተን እዚህ ጋር መጻፍ ዜን ከስር ያለችዋን 5 እንዳለ ስንጽፍ 17 5ኛ እናገኛለን ማለት ነው። ያ ማለት መልሱ ለነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ሁለተኛ ጥያቄ 6 ሙሉ 1/2 ሲካፈል 4 ሙሉ 1/3 ሲሰላ ስንት ይሆናል ይላል። ኦኬ ይሄኛውንም ስንሰራው በመጀመሪያ ደረጃ ይህ ድብልቅ ቁጥር ነው አይደለም? ይሄኛውም ድብልቅ ቁጥር ነው። ስለዚህ እነዚህን ድብልቅ ቁጥሮች ወደ ህገ ወጥ ክፍልፋይ መለወጥ አለብን፣ ልክ ከዚህ ቀደም እንደሰራ ነው ማለት ነው። 6 ሙሉ 1/2 ሲካፈል 4 ሙሉ 1/3 ነው አይደል የሚለው። በመጀመሪያ 6 ሙሉ 1/2 ወደ ህገ ወጥ ክፍልፋይ እንለውጠው። 6 ሲባዛ በ2 ሲደመር 1 እናድርግ አይደል። 6 ሲባዛ 2 ሲደመር 1 ከዛ ኦቨር አድርገን ከስር ያለችዋ ቁጥር 2 አለች፣ 2ን ከስር እንጽፋታለን። ዜን ሲካፈል እናድርግና ይሄኛውንም በተመሳሳይ ሁኔታ እንሰራዋለን። 4 ሲባዛ 3 ሲደመር 1 እናደርጋለን። 4 ሲባዛ 3 ሲደመር 1 ከዛ ኦቨር እናደርግና ከስር ያለችዋ ቁጥር 3 አይደለች፣ 3ን እንዳለ ከስር እንጽፋለን። በጣም አሪፍ። ከዛ 6 ሲባዛ በ2 ስንት ነው? 12 ራይት። ሲደመር 1 13 13ን እና እዚህ ጋር ጻፉ። ከዛስ ኦቨር 2 አይደል? ይኸው 13 ኦቨር 2 ይሆናል። ሲካፈል እናደርግና ቀጥሎስ 4 ሲባዛ በ3 12 አይደል? ሲደመር 1 13 13 ትሉና ኦቨር 3 ታደርጋላችሁ ማለት ነው። ናይስ። ክፍልፋዮችን የምታካፍሉበት ቀላል ዘዴ ምንድን ነው? ክሪስ ክሮስ ማድረግ አይደለ? ክሪስ ክሮስ አድርጉት በቃ። 13ን ከ3 ጋር አባዙ። 13 ሲባዛ በ3 ትሉና ኦቨር ብላችሁ ቀጥላችሁ ደግሞ 2ን ከ13 ጋር አባዙ። 13 ሲባዛ በ2 ይሆናል። ከዛ 13ን ሲያጠፋ 3/2 ቀረ ማለት ነው። ስለዚህ መልሱ 3/2 ነው ማለት ነው። ያ ማለት መልሱ ሐመሩሃ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ሶስተኛ ጥያቄ እንዲህ ይላል፣ 320.25 ሲቀነስ 115.98 ሲሰላ ውጤቱ ስንት ይሆናል ይላል። ኦኬ እንቀንሰው እስኪ። 320.25 ሲቀነስ ዜን 89 ነጥብ ታረጉና ዜን 5 1 1 ኦኬ እንደዚህ ትጽፋላችሁ። ዜን እችን ሆሪዞንታል ባር ትሰሩና ከዚህ ትጀምራላችሁ። 5 ሲቀነስ 8 እናደርጋለን አይደል? አሁን ግን 5 ከ8 ታንሳለች አይደለም እንዴ? ስለዚህ ከ5 ላይ 8ን መቀነስ አይቻልም። ስለዚህ ምንድነው የምናደርገው? አንድን እንሰጣትና 15 እናደርጋታለን። ከዚህ ከ2 ላይ ተበድረንላት ማለት ነው። አሁን 2 ለዚህኛው 1 ስትሰጥ እሷ ራሱ 2 1 ይቀነስባትና 1 ትሆናለች አይደል እንዴ? 2 1 ሆነች፣ 5 ደግሞ 15 ሆነች። ስለዚህ አሁን ከ15 ላይ 8ን እንቀንሳለን ማለት ነው። 15 ሲቀነስ 8 ስንት ይሆናል? 7 ራይት። አሁን ደግሞ ከ1 ላይ 9ን እንቀንሳለን። ከ1 ላይ 9 ግን መቀነስ አይቻልም አይደል? 1 ከ9 ስለምታንስ ማለት ነው። ስለዚህ ምን እናደርጋለን? ከ0 ላይ መበደር አይቻልም፣ ነገር ግን ከ20 ላይ እንበደራለን ማለት ነው። ከ20 ላይ ስትበደሩ 20 ራሷ 1 ሲቀነስባት 19 ትሆናለች አይደል? ከዛስ እዚህ ጋር የነበረችው 1 ደግሞ 1 ሲሰጣት 11 ትሆናለች። ኦኬ ስለዚህ አሁን ከ11 ላይ 9ን ትቀንሳላችሁ ማለት ነው። ከ11 ላይ 9 ሲቀነስ ስንት ይመጣል? 2 አይደል? ከዛ ቀጥሎ ነጥብ ታደርጋላችሁ። እዚህ ጋር ግን በዚህ አጋጣሚ ልነግራችሁ የምፈልገው አንድ ነገር አለ፣ ከመጨረሴ በፊት ስሌቱን ማለት ነው። እንደዚህ አይነት ነገሮችን ስትሰሩ በተለይ ፈተና ላይ ስትሆኑ ብልጥ መሆን አለባችሁ። ጊዜያችሁን ለመቆጠብ የሚያስችላችሁን ዘዴ መጠቀም አለባችሁ። ምን እያልኳችሁ መሰላችሁ? አሁን እዚህ ጋር መጨረሻ ላይ 7 ነው አይደል የጻፍኩት? የመጨረሻው ቁጥር 7 ነው ማለት ነው። ስለዚህ በቃ ምርጫው ላይ ትመጡና የመጨረሻው ቁጥር 7 የሆነበትን ታያላችሁ። አሁን እዚህ ጋር ሃና መጋ የመጨረሻው ቁጥር 7 ናቸው።
ስለዚህ በቃ መልሱ ወይ ሀ ወይ መ ነው ሊሆን የሚችለው ማለት ነው። ስለዚህ ገና በቃ 7 ብላችሁ እንደጻፋችሁ ወይ ከሀ ወይ ከመ ነው የምትመርጡት ማለት ነው። ለና አመርኋን ከምርጫው ታስወጡታላችሁ ማለት ነው። ኦኬ እንደዚህ አይነት ብልጠቶችን መጠቀም አለባችሁ። አያችሁ ጊዜያችሁን ኢፌክቲቭሊ ለመጠቀም ማለት ነው። ከዛ አሁን ደግሞ እንደገና ከ7 በፊት 2ን ጻፍን። ከሀና ከመ ነው የምናወዳድረው ብያችኋለሁ። አሁን ሀም ላይ 2 አለች፣ መም ላይ 2 አለች አይደል ከ7 በፊት። ስለዚህ እንቀጥላለን ማለት ነው። አሁን ደግሞ 9 ሲቀነስ 5 እናደርጋለን። 9 ሲቀነስ 5 ስንት ነው? 4 አይደለ? 4ን እዚህ ጋር ትጽፋላችሁ። አሁን እዚህ ጋር መቆም ትችላላችሁ። በቃ መልሱን አግኝታችሁታል። መልሱ ሀ ነው ሊሆን የሚችለው። ምክንያቱም ወደ ኋላ እየሰራችሁ ስትመጡ ስታነጻጽሩ የመጨረሻዋ 7 ነች። ስለዚህ ሀ ላይ 7፣ ከዛ ከ7 በፊት 2፣ ከዛ በኋላ 4 ነች አይደለም እንዴ? 4 እዚህ ጋር አለች። መን ግን ካያችሁት 7፣ 2 በዚህ ይመሳሰላል። ከዛ ግን ከዛ በፊት ያለችዋ ቁጥር 8 ነች። እዚህ ጋር ግን 4 ይመጣልን። ስለዚህ ብቸኛው ትክክለኛው መልስ ሀ ነው ሊሆን የሚችለው ማለት ነው። ሌላችሁ የፈለኩት ምንድነው? ስሌቱን ሳትጨርሱት መልሱን በቀላሉ ማግኘት ትችላላችሁ። ጊዜያችሁን ለመቆጠብ እንዲመቻችሁ ሀ እንደሆነ መልሱ ግልጽ ነው። በቃ ሳልጨርሰው ግልጽ ነው። ለምን? እስካሁን የመጣሁት መንገድ ጋር የሚመሳሰለው ሀ ብቻ ስለሆነ ማለት ነው። ነገር ግን አሁን ለመማር ስለሆነ እንጨርሰው እስኪ። 1 ሲቀነስ 1 እናደርጋለን። ቀጥሎ 0 ነው አይደል? 0ን እንጻፍ። በስተመጨረሻ 3 ሲቀነስ 1 ስናደርግ 3 ሲቀነስ 1 ስንት ነው? 2 አይደል? ይኸው መልሱ 204.27 ሆነ። ይኸው ሀ ማለት ነው 204.27። ቅድም ግን እንደነገርኳችሁ ይሄ ሁሉ ስሌት ውስጥ መሄድ አይጠበቅባችሁም። መጨረሻ ላይ ስትሰሩ መጨረሻ ላይ ያለውን ቁጥር የሚመስል ምርጫ ላይ ካገኛችሁ በቃ እሱ ነው መልሱ ማለት ነው። ይሄ ሁሉ ስሌት መስራት አይጠበቅባችሁም። እንዲህ አይነት ዘዴዎች በተለይ ደግሞ ፈተና ላይ ስትቀመጡ ጊዜያችሁን ኢፌክቲቭሊ መጠቀም ስላለባችሁ ለዛ ስለሚያግዛችሁ ነው የነገርኳችሁ። ወደ ቀጣዩ ጥያቄ እንለፍ። አራተኛው ጥያቄ ደግሞ የማካፈል ጥያቄ ነው። እንዲህ ይላል 652.78 ሲካፈል ዳሽ እኩል ይሆናል 6.5278 ይላል። ኦኬ ይሄንን ደግመን እንደዚህ መጻፍ እንችላለን አይደል? 652.78 እናደርግና ሲካፈል ማለት እንደዚህ ኦቨር ማለት ነው አይደል? ከዛ በኋላ ዳሽ በተደረገው ቦታ ምትክ ከፈለጋችሁ ጥያቄ ምልክት ከፈለጋችሁ ደግሞ የፈለጋችሁትን ፊደል መጻፍ ትችላላችሁ። ለምሳሌ ሀ ብጽፍ እኔ ኦቨር ሀ እኩል ነው ከዛ ይሄኛው አይደለም 6.5278 ራሱን የጻፍኩት በሌላ መንገድ ስለጻፍኩ ነው። ሀን ለማግኘት ምንድነው የምታደርጉት? ቦታ አቀያይሯቸው። ሀን ወደዚህች አምጧት፣ 6.5278ን ደግሞ በሀ ቦታ አድርጓት። ደግሜ ልጻፈው እስኪ 652.78 አድርግና ኦቨር ብዬ አሁን በሀ ቦታ ይሄንን እጽፈዋለሁ 6.5278 ላላችሁ። ከዛ እኩል ይሆናል ትሉና በዚህ ቁጥር ቦታ ደግሞ ሀን ትተካላችሁ ማለት ነው። አያችሁ አሁን ይሄ ቁጥርና ሀ ቦታ ተለዋወጡ ማለት ነው። በጣም ጥሩ። አሁን እንግዲህ ይሄኛው በነጥብ የተገለጸ ቁጥር ነው አይደል? አስርዮሽ ቁጥር ነው። ከነጥብ ለማውጣትና ሙሉ ቁጥር ለማድረግ ምን ማድረግ አለብኝ? ከነጥቡ 4 ወደፊት መሄድ አለብኝ አይደለም? 4 ወደፊት መሄድ አለብኝ። ያ ማለት 4 ወደፊት ለመሄድ በ10 ሺህ መባዛት አለበት ማለት ነው። ምክንያቱም 10 ሺህ 4 ዜሮዎች ያሉት ቁጥር ስለሆነ አያችሁ፣ በ10 ሺህ መባዛት አለበት። ይሄን ቁጥር ግን በ10 ሺህ ሳበዛው የላይኛውንም ግዴታ በ10 ሺህ ማባዛት አለብኝ። ስለዚህ እስኪ ደግሜ ልጻፈው 652.78 አድርግና ኦቨር ብዬ 6.5278 በቃ ሀ እኩል ነው። ሀን በዚህ በኩል ላምጣው። ሀ እኩል ነው እንደዚህ ይሆናል ማለት ነው። ሀን ያው በዚህ በኩል አመጣሁት፣ ያው ምንም ለውጥ ስለሌለው። ከዛ አሁን 6.5278 አስርዮሽ ቁጥር ነው። ወደ ሙሉ ቁጥር ለመለወጥ በ10 ሺህ መባዛት አለበት ብያችኋለሁ አይደል? በ10 ሺህ መባዛት አለበት። ነገር ግን ታህቱን በ10 ሺህ ካባዛው ለአሉንም ግዴታ በ10 ሺህ ማባዛት አለብኝ አይደል? ኦኬ በጣም ጥሩ። አሁን እኩል ይሆናል ትሉና አሁን ይሄ በ10 ሺህ ሲባዛ 6.5278 አረጉና ምክንያቱም 4 ወደፊት ትሄዳላችሁ። ከነጥቡ 4 ወደፊት መሄድ ማለት ነው። ምክንያቱም ይኸውላችሁ 10 ሺህ 4 ዜሮዎች አይደል ያሉት። ስለዚህ ይህንን ቁጥር በ10 ሺህ ሳበዛው 4 ወደፊት መሄድ አለብኝ ማለት ነው። 1 ወደፊት ሲሄድ በ7 እና በ8 መካከል ደረስኩ። 2 ወደፊት ሲሄድ 8 ላይ ደረስኩ። ከዛ በኋላ 1 ስጨምር እንደገና ሌላ ስጨምር 2 ዜሮዎች መጨመር አለብኝ ማለት ነው። ስለዚህ ቁጥሩን እንዳለ ጽፎና 2 ዜሮዎች እጨምራለሁ። ከዛ ኦቨር ታደርጉና ይሄኛው ደግሞ
1 2 3 4 ስለዚህ በቃ ራሱ ቁጥር ሆነ ማለት ነው። 65278 ይላል። 65278 ሆነ ማለት ነው። ኦኬ በጣም ጥሩ። አሁን ይሄ ማለት ምን ማለት ነው? 65278 ትሉና ሲባዛ 100 ማለት ነው አይደለም? 2 ዜሮ ስላሉት 2 ዜሮ አሉት አይደለም? መጨረሻ ላይ ሲባዛ 100 ብላችሁ መግለጽ ትችላላችሁ። ከዛ ኦቨር ትሉና ይሄኛውን ደግሞ እንዳለ እናስቀምጠው 65278። አሁን አያችሁ 65278 እና 65278 ሲጣፉ ማን ብቻዋን ቀረች? 100 አይደለ? ስለዚህ መልሱ 100 ነው ማለት ነው። ያ ማለት መልሱ ሐመሩሃ ነው ማለት ነው። አምስተኛ ጥያቄ እንዲህ ይላል 1500 ብር የሚሸጥ ጫማ የተጨማሪ እሴት ታክስ 15% ሲጨመርበት ስንት ይሆናል ይላል። በጣም ጥሩ። ይህን ለመስራት በጣም ቀላል ነው። በመጀመሪያ 1500 ብላችሁ ትጽፋላችሁ፣ የጫማው ኦሪጂናል ዋጋ ማለት ነው። ከዛ ሲደመር ትሉና አሁን እንግዲህ የ1500ን 15% ትጨምሩበታላችሁ ማለት ነው። ያ ማለት 1500ን ራሱን ሲባዛ 15% ታደርጋላችሁ ማለት ነው። ኦኬ 15% ማለት ምን ማለት ነው? ኦኬ ይሄን ደግሜ ልጻፈው 1500 ብላችሁ ሲደመር ትሉና አሁንም 1500 ሲባዛ 15% ማለት 15 መቶኛ ማለት ነው አይደል? ፐርሰንት ማለት ራሱ መቶኛ ማለት ስለሆነ ከዛ በኋላ ሁለቱ ዜሮችን ያጠፋሉ። ስለዚህ አሁንም 1500ን ጻፉና ሲደመር ትሉና 15 ሲባዛ 15 ሆነ ማለት ነው። ይሄ 15 ሲባዛ 15 ሆነ። ኦኬ አሁንም 1500 ልጻፈው ሲደመር ትሉና 15 ሲባዛ 15 ስንት ነው? 225 ራይት። ስለዚህ አሁን 1500 እና 225ን መደመር ነው ማለት ነው። ስንት ይመጣል? 1725 ይሆናል ማለት ነው። ያ ማለት መልሱ መነው ማለት ነው። ስድስተኛው ጥያቄ እንዲህ ይላል ከ45 ተማሪዎች ውስጥ 60%ቱ ሂሳብን ይወዳሉ፣ ቀሪዎቹ ደግሞ እንግሊዝኛ ይወዳሉ። እንግሊዝኛ የሚወዱ ስንት ናቸው ይላል። በጣም ጥሩ። እንግዲህ እዚህ ጋር የተሰጣችሁ 45 ተማሪዎች አሉ አይደለ? ጠቅላላ 45 ተማሪዎች አሉ። ከነዛ ውስጥ 60%ቱ ሂሳብን ይወዳሉ ይላል። ስለዚህ አሁን 60%ቱ ሂሳብን ይወዳሉ ከተባለ በፐርሰንት የተሰጣችሁን እስኪ በቁጥር እንግለጸው። ማለት ከ45ቱ ተማሪዎች መካከል ምን ያክሉ ተማሪዎች ናቸው ሂሳብን የሚወዱት የሚለውን እንስራ መጀመሪያ። ያንን ለማወቅ 45ን በ60% ነው የምታባዙት አይደል? በ60%። ምክንያቱም ከ45ቱ ተማሪዎች ውስጥ 60%ቱ ሂሳብን ይወዳሉ ስለተባላችሁ። ስለዚህ በመጀመሪያ ሂሳብን የሚወዱት ተማሪዎች ቁጥር ስንት እንደሆነ እንወቅ። ስለዚህ 45 ሲባዛ 60% ማለት 60 መቶኛ ነው ማለት ነው። ስለዚህ አሁን እቺን ዜሮ ታጠፋለች። ከዛ በሁለት ስታካፍሉት ይህንን 3 ይሆናል። 10ንም በሁለት ስታካፍሉት 5 ይሆናል። ከዛ አሁን ይሄ 45 ሲባዛ 3 ሲካፈል 5 ሆነ ማለት ነው። አሁንም እንዲሁ እያቃለልን መቀጠል እንችላለን። 45ን በ5 ስታካፍሉት 9 ይሆናል። 5ን በ5 ስታካፍሉት 1 ይሆናል። ስለዚህ 9 ሲባዛ 3 ሲካፈል ለ1 ሆነልን ማለት ነው። 9 ሲባዛ በ3 27 ይሆናል። 27 ኦቨር 1 ይሆናል። 27 ኦቨር 1 ማለት። ሰባተኛው ጥያቄ እንዲህ ይላል 1/3 ሸ ሲደመር 5 እኩል ይሆናል ለ11 ነው። ሸ ስንት ይሆናል ይላል። ኦኬ ደግሜ ልጻፈው 1/3 ሸ ሲደመር 5 እኩል ይሆናል 11 ነው የተባለው አይደለም? የሸ ዋጋ ስንት ነው የተባላችሁት። ስለዚህ አሁን ሸ ብቻዋን መቅረት አለባት ማለት ነው። የተፈለገችው ሸ አይደለች? ሸ ብቻዋን መቅረት አለባት። ብቻዋን እንድትቀር ደግሞ አጠገቡ ያሉት ቁጥሮች ሊነሱላት ይገባል አይደለም እንዴ? በመጀመሪያ ደረጃ እስኪ 5ን እናስወግድላት። 5ን ለማስወገድ እስኪ በዚህ በኩልም -5 በዚህ በኩልም -5 እናደርግ። ከእኩል ይሆናል በግራ ሳይድ -5 ካረጋችሁ በቀኝ ሳይድም -5 ግዴታ ማድረግ አለባችሁ። እዚህ ጋር 5 ሲቀንስ 5 0 ይሆናል አይደለም እንዴ? 5ን 5 ታጠፋለች። ስለዚህ 0 ይሆናል። ስለዚህ 1/3 ሸ እኩል ለው ትሉና ምክንያቱም ይሄ 0 ሆነ። ስለዚህ በቃ እኩል ለው ትሉና 11 ሲቀንስ 5 ደግሞ ስንት ነው? 6 አይደለ? 6 ሆነ ማለት ነው። ስለዚህ አሁን ሸ ጋር አብረው የነበሩትን ቁጥሮች እያስወገድንላት ሸን ቀስ በቀስ ብቻዋን እያስቀረናት ነው። ኦኬ አሁን ደግሞ 1/3 እናስወግድላት።
1/3ኛን ለማስወገድ በዚህም በኩል በ3/1 ማባዛት በግልባጩ ማለት ነው። አሁን ይሄ 1/3 አይደለ? ስለዚህ በ3/1 ታበዙታላችሁ ማለት ነው። ከዛ ግን ይሄንን በ3/1 ስታበዙት ይሄንንም በ3/1 ማብዛት አለባችሁ። ከዛ አሁን 3/1 እና 1/3 ይጣፋሉ። ስለዚህ ብቻዋን ቀረች ማለት ነው። እኩል ነው ትሉና 6 ሲባዛ በ3 18 አይደል? ሲካፈል ከስር 1 ይሆናል ማለት ነው። 18 ሲካፈል ለ1 ማለት ደግሞ ያው ራሱ 18 ነው። ማንኛውም ቁጥር ለ1 ሲካፈል ራሱ ቁጥሩ ስለሆነ መልሱ። ስለዚህ የሸ ዋጋ 18 ነው ማለት ነው። ያ ማለት መልሱ ነው ማለት ነው። 8ኛ ጥያቄ እንዲህ ይላል። አንድ ያልታወቀ ቁጥር በ6 ተባዝቶ 3 ሲቀነስበት 27 ቢሆን ያልታወቀው ቁጥር ስንት ነው ይላል። ኦኬ በጣም ጥሩ። በመጀመሪያ ደረጃ አንድ ያልታወቀ ቁጥር ስለሚል ይህንን ያልታወቀ ቁጥር እስኪ ወን በለው ወይ ይባል። ከዛ በ6 ተባዝቶ ስለሚል 6 ሲባዛ ወን እንላለን ማለት ነው። ኦኬ ከዛ 3 ሲቀነስበት ይላል። ስለዚህ ሲቀነስ 3 እንላለን ማለት ነው። ከዛ 27 ቢሆን ስለሚል እኩል ይሆናል 27 ይሆናል ማለት ነው። ይኸው እንደዚህ አድርጋችሁ ገለጻችሁት። እዚህ ጋር በአማርኛ አረፍተ ነገር ተገልጾ የነበረውን በሂሳብ አረፍተ ነገር ገለጻችሁት ማለት ነው። ይህንን ከሰራችሁ በቃ በጣም ቀላል ይሆናል ከዚህ በኋላ። ከዛ 6 ሲባዛ ወ ማለት እንደዚህ 6 ወ ብላችሁ መጻፍ ትችላላችሁ። ከዛ እኩል ይሆናል አድርጋችሁ 27 እዚህ ጋር ሲቀነስ 3 ነበር አይደለም፣ ሲደመር 3 ብላችሁ መጻፍ ትችላላችሁ። 3ን ከዚህ ወደዚህ ያመጣናት ማለት ነው። እንግዲህ እንደተነጋገርነው የምንፈልገው ወን ስለሆነ ከወ አጠገብ ያሉትን ቁጥሮች ልናስወግድላት ይገባል። ወ ብቻዋን ልትቀር ይገባል አይደል? 3ን አነሳንላትና በዚህ በኩል አመጣንላት። እዚህ ጋር 3 ማይነስ 3 ነበረች፣ ወደዚህ ስትዞር ፕላስ 3 ትሆናለች ማለት ነው። ስለዚህ አሁንም 6 ወ እንልና እኩል ይሆናል ብለን 27 ሲደመር 3 ስንት ነው? 30 አይደል? ኦኬ አሁን ደግሞ ከወጋ ያለችው ማነች? 6 ነች አይደለም? 6 እንድትነሳ በዚህም በኩል በ6 ማካፈል፣ በዚህም በኩል በ6 ማካፈል። አሁን 6ን አንስተን ወን ብቻዋን ለማስቀረት ማለት ነው። 6ን ስታጠፋ ወ ብቻዋን ቀረችልን። የምንፈልገውም እሱን ነው አይደል? ስለዚህ አሁን ወ እኩል ነው 30 ሲካፈል ለ6 ስንት ነው? 5 አይደል? ይኸው በቃ መልሱን አገኘን ማለት ነው። የወ ዋጋ 5 ነው ማለት ነው። ያ ማለት መልሱ ነው ማለት ነው። 9ኛው ጥያቄ እንዲህ ይላል። የሚከተለው ሰንጠረዥ የ5 ትምህርት ቤቶች የተማሪዎች ብዛት ነው። ትልቁ የተማሪዎች ብዛት ያለው ትምህርት ቤትና ትንሹ የተማሪዎች ብዛት ያለው ትምህርት ቤት ልዩነት ስንት ነው ይላል። ልዩነትን የተጠየቃችሁት። ልዩነት ማለት መቀነስ ነው አይደለም? ኦኬ በጣም ጥሩ። ስለዚህ ትልቁ የተማሪዎች ብዛት ያለው ትምህርት ቤት የቱ ነው? እንግዲህ ከላይ ያሉት ቁጥሮች የተማሪዎችን ብዛት የሚያመለክት ሲሆን ከታች ያሉት ፊደላት ደግሞ የትምህርት ቤቶቹን ስም የሚያመለክቱ ናቸው። ስለዚህ ብዙ ቁጥር ያለው ትምህርት ቤት የትኛው ነው? ይኸው አይደለም 951 ተማሪዎች አሉት። ስለዚህ 951 ትሉና ከዛ ልዩነት አይደል የተጠየቃችሁት፣ ሲቀነስ ማድረግ አለባችሁ ማለት ነው። ከዛ ትንሽ ቁጥር ያለው ትምህርት ቤት ደግሞ የትኛው ነው? ይኸው እዚህ ጋር ያለው አይደለም ሰላይ ያለው 589 ይላል። ከዛ በታች የለም። ስለዚህ ሲቀነስ ብላችሁ 589 ታደርጋላችሁ ማለት ነው። አሁን ከዚህ ቀጥሎ እነዚህ ሁለቱን ማቀናነስ ነው። 951 ሲቀነስ 589 አይደለም፣ እንደዚህ ታደርጋላችሁ። ከዛ አሁን ከአንድ ላይ 9ን መቀነስ ስለማይቻል ምንድን ነው የምታደርጉት? ለአንድ አንድን ሰጥታችሁ 11 ታደርጓታላችሁ። ከ5 ላይ ተበድራችሁላት ማለት ነው። ከዛ አሁን 5 አንድ ስለሰጠች እሷ ትጠፋና 4 ትሆናለች ማለት ነው። ኦኬ በጣም ጥሩ። ከ11 ላይ 9ን ትቀንሳላችሁ ማለት ነው። ከ11 ላይ 9ን ስቀንሱ ስንት ይሆናል? 2 ይሆናል አይደለም? ከዛ ግን ቅድም የነገርኳችሁን ዘዴ አትርሱት። አሁን በቃ እዚህ ጋር 2ን ጻፋችሁ አይደል? ስለዚህ የመጨረሻው ቁጥር 2 የሆነበትን ታያላችሁ ምርጫው ላይ ሄዳችሁ። ይኸው ነው አይደለ? በቃ ስለዚህ መጨረስ አይጠበቅባችሁም ስሌቱን። መልሱ በቃ ነው ማለት ነው። ምክንያቱም ይኸውላችሁ የመጨረሻዋን ቁጥር 2 አግኝታችሁ የለ። ስለዚህ ብዙ መልፋት እኮ አይጠበቅባችሁም። የመጨረሻው ቁጥር 2 የሆነበት ምርጫ የትኛው ነው ብላችሁ ታያላችሁ። ነው አይደለም? ይኸው የመጨረሻው ቁጥር 2። ሌላውን ከተመለከታችሁት እዚህ ጋር 5 ነው፣ እዚህ ጋር 3 ነው፣ እዚህ ጋር 6 ነው። ስለዚህ በቃ መልሱ ሊሆን የሚችለው ነው ማለት ነው። ነገር ግን ለመማር ስለሆነ ልስራላችሁ ሙሉን። ቀጥላችሁ 4 ሲቀነስ 8 አደርጋላችሁ። ነገር ግን አሁን 4 ከ8 ስለሚያንስ መቀነስ አይቻልም። ስለዚህ ከ9 አንድ ይበደርና አንድ ይሰጠዋል 14 ይሆናል ማለት ነው። 9 ደግሞ ይጠፋና 8 ይሆናል አንድ ስለሰጠ።
ስለዚህ ከ14 ላይ 8 ስቀንሱ ስንት ይመጣል? 6 አይደል? 6 ይሆናል። ከዛ መጨረሻ ላይ 8 ሲቀንስ 5 3 ይሆናል። ያው በቃ መልሱ ዞሮ 362 ነው የመጣው። እኔ ግን እናንተን ይኸው ለማስተማር ያክል ነው እንጂ እናንተ ለምሳሌ ፈተና ላይ ስትሆኑ ሁሉንም ማስራት አይጠበቅባችሁም። እንዳልኳችሁ የመጨረሻዋን ቁጥር ይዋት። የመጨረሻዋ ቁጥር ከተመሳሰለች በቃ የተመሳሰለው ነው መልስ ሊሆን የሚችለው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 10ኛው ጥያቄ እንዲላል የ11፣ 15፣ 21፣ 23 እና 25 አማካይ ስንት ነው ይላችኋል። አማካይ ነው የተጠየቃችሁት። ስለዚህ አማካይን እንዴት ነው የምትሰሩት ላሳያችሁ። አንድ መርሳት የሌለባችሁ ቀመር አለ። አማካይን ስትሰሩ አማካይ እኩል ነው ድምር ሲካፈል ብዛት። በቃ አማካይን የምትሰሩት እንደዚህ ነው። ጠቅላላ ድምር ብላችሁ መጻፍ ትችላላችሁ፣ ግን ለማሳጠር ያክል ድምር ሲካፈል ብዛት። ኦኬ፣ በጣም ጥሩ። ድምር ስንል ምን እያልን ነው? እነዚህን እያንዳንዱን መደመር አለብን አይደል? 11 ሲደመር 15 26፣ 26 ሲደመር 21 47፣ 47 ሲደመር 23 70፣ 70 ሲደመር 25 95 አይደለም? ስለዚህ 95ን ኑና እዚህ ጋር ትጽፉታላችሁ። ከዛ ኦቨር ታደርጉና ቀጥላችሁ ደግሞ ብዛቱ ስንት ነው? ብዛት ማለት የእነዚህ ዳታዎች ብዛት ማለት ነው። ይኸው 1 አለን፣ 2 አለን፣ 3 አለን፣ 4 አለን፣ 5 አለን። 5 ዳታዎች አሉ። ስለዚህ ኦቨር ብላችሁ 5 ትላላችሁ ማለት ነው። ብዛት 5 ነው ማለት ነው። ስለዚህ አሁን 95ን ለ5 ማካፈል ይሆናል የናንተ ስራ። 95 ሲካፈል ለ5 ስንት ነው? 19 ነው አይደል? እኔ ግን ያው አሰራሩን ላሳያችሁ። 95 ሲካፈል ለ5 ታደርጉ በመጀመሪያ 9ን ለ5 ታካፍላላችሁ። አንድ ጊዜ ደርሳል አይደል? ድርሻውን ኑና ከላይ ጻፉት። ቀጥላችሁ 1 ሲባዛ በ5 ታደርጋላችሁ። 5 ነው አይደል? ኑና 5ን ከ9 በታች ጻፏት። ከዛ እችን ሆሪዞንታል ባር ስሩ። ቀጥላችሁ 9 ሲቀነስ 5 አድርጉ። 4 ይሆናል አይደል? 4 ኑና ከ5 በታች ጻፏት። ከዛ 5ን ወደ ታች አውርዷትና ከ4 አጠገብ ጻፏትና ይሄኛው 45 ሆነ ማለት ነው። 45 ሲካፈል ለ5 ስንት ይመጣል? 9 አይደል? አሁን ኑና 9ን ከላይ ጻፏት። ከዛስ 9 ሲባዛ በ5 45 አይደል? 45 ኑና ከ45 በታች ጻፏት። ከዛችን ሆሪዞንታል ባር ስሩ፣ አቀናንሱት። 45 ሲቀነስ 45 0 አይደል? ስለዚህ በቃ መልሱ 19 ነው። ቀሪ 0 ነው ማለት ነው። ቀሪ የለውም። ስለዚህ 95 ሲካፈል ለ5 መልሱ 19 ነው ማለት ነው። ያ ማለት ሐመር ውሃ ነው መልሱ ማለት ነው። 11ኛው ጥያቄ እንዲላል አንድ ትልቅ ካሬ በትንንሽ ካሬዎች ተከፋፈለ። የትንንሾቹ ጎን 2 ሳንቲሜትር 2 ሳንቲሜትር ቢሆን የትልቁ ካሬ ስፋት ስንት ይሆናል ይላል። ስለዚህ እነዚህ ትንንሽ ካሬዎች 2 ሳንቲሜትር በ2 ሳንቲሜትር ናቸው። ያ ማለት እችኛዋም 2 ነች ማለት ከዚህ እስከዚህ ያለችዋ 2 ነች። እንደገና ከዚህ እስከዚህ ያለችዋም 2 ነች ማለት ነው። ኦኬ እንደዛ ከሆነ ይሄኛውም 2 ነው ማለት ነው። ከዚህ እስከዚህ ያለው ይሄም 2 ነው ማለት ነው። ከዚህ እስከዚህ ያለው ይሄም 2 ነው ማለት ነው። ወደ ታችም እንዲሁ እችኛዋም 2 ነች ማለት ነው። ከዚህ እስከዚህ ያለችው እንደገና ከዚህ እስከዚህም ያለው 2 ነው ማለት ነው። ይሄም 2 ነው ማለት ነው። ኦኬ እንደምራቸው እስኪ እነዚህን 2 ሲደመር 2 4 ሲደመር 2 6 ሲደመር 2 8 አይደል? 8ን እዚህ ጋር እንጻፋት። ከዛ ደግሞ እነዚህን ወደ ታች ያሉትን እንደምራቸው 2 ሲደመር 2 4 ሲደመር 2 6 ሲደመር 2 8 አይደል? ስለዚህ በዚህ በኩልም 8 ማለት ነው። ስለዚህ 8 በ8 ሆነ ማለት ነው። ካሬ ነው። ስለዚህ አሁን የካሬን ስፋት ለማግኘት ምንድነው የምታደርጉት? ስፋት አይደል የተጠየቃችሁት? ስፋት እኩል ነው 8 ሲባዛ 8 ታደርጋላችሁ ማለት ነው። 8ን ከ8 ጋር ስታባዙ ስንት ይሰጣችኋል? 64 ይሰጣችኋል። ዩኒቱ ሳንቲሜትር አይደለ? ስለዚህ 64 ብላችሁ ሳንቲሜትር ትሉና ስፋት ስለሆነ ስኩዌር ትላላችሁ ማለት ነው። ጨርሳችኋል። 64 ሳንቲሜትር ስኩዌር ነው መልሱ። ያ ማለት መልሱ ሀ ነው ማለት ነው። 12ኛው ጥያቄ እንዲላል የሚከተለው ቅርጽ አጠቃላይ ስፋት ስንት ነው ይላል። አሁንም የስፋት ጥያቄ ነው የተጠየቃችሁት፣ የኤሪያ ጥያቄ። ስለዚህ የተጠየቃችሁት የምትመለከቱትን ቅርጽ ኤሪያ ወይም ስፋት ነው ማለት ነው። ይሄንን በቀላሉ ለመስራት ምን አድርጉ መሰላችሁ? ለ2 ክፈሉት። እንዲያደርጋችሁ ለ2 ክፈሉት። ስለዚህ አሁን ይሄን ስፋት 1 በሉት። ይሄኛውን ጎና 4 ማለት ነው። ይሄን ሙሉን ጎና 4 ስፋት 1 በሉት። ይሄኛውን ጎና 4 ደግሞ ስፋት 2 በሉት። ስፋት 2 በሉት። ኦኬ። ስለዚህ አሁን ስፋት 1ንና ስፋት 2ን ደምራችሁ ሙሉን ስፋት ማግኘት ትችላላችሁ ማለት ነው። ኦኬ። ስፋት 1ን እንዴት ነው የምትሰሩት? ኦኬ። እንደምትመለከቱት
ጎን 4 ነው አይደለም? የጎን 4ን ስፋት ለማግኘት ርዝመት ሲባዛ ወርድ ነው አይደል የምታደርጉት? 10 ያው ርዝመቱ 10 ነው፣ ወርዱ ደግሞ 6 ነው። ስለዚህ 10 ሲባዛ 6 ታደርጋላችሁ ማለት ነው። 10ን ከ6 ጋር ስታባዙ ስንት ይመጣል? 60 ይመጣል አይደለም? ኦኬ ጥሩ። አሁን ደግሞ ስፋት 2ን እንስራ። ስፋት 2ንም ስትሰሩ እንዲሁ ርዝመት ሲባዛ ወርድ ነው የምታደርጉት። በመጀመሪያ እችን ማወቅ አለባችሁ ማለት ነው፣ ርዝመቷን አይደለም? የዚህችን ነው እንግዲህ አሁን እየፈለግን ያለ ነው። የዚህችን ስንፈልግ ርዝመቱ እቺ ነች አይደለም? ወርዱ ደግሞ እቺ ነች። ወርዱ አለን ያው 5 ሳንቲሜትር ነው። ርዝመቷንስ እንዴት ነው የምናገኘው? እንግዲህ እንደምትመለከቱት ይሄ ሙሉ ርዝመት ይሄኛው ማለት ነው፣ ከዚህ እስከዚህ ያለው ሙሉ ርዝመት 10 ነው። ይኸው ተሰጥቷቸዋል እዚህ ጋር 10 ነው ሙሉ። ከዚህ እስከዚህ ደግሞ ያለው 4 ነው። ከዚህ እስከዚህም ያለው 4 ነው። ስለዚህ ከዚች እስከዚች ያለችዋ ቀሪዋ ነች ማለት ነው። ይሄ 4 ከሆነ ይሄ 4 ከሆነ እችኛዋ ስንት ሆናለች ማለት ነው? 2 ትሆናለች ማለት ነው አይደል? ይሄን በቀላሉ ለማግኘት ከዚህ እስከዚህ ያለው ሙሉ 10 ነው አልተባባልንም? ሙሉ ከዚህ እስከዚህ ያለው ከዚህ እስከዚህ ያለው 10 ከሆነ 10 ሲቀነስ 4 ታደርጋላችሁ 6 ይሆናል። ከዛ ደግሞ 6ንም ደግሞ ሲቀነስ 4 ታደርጋላችሁ 2 አይቀራችሁም። ስለዚህ ያ ማለት ከዚህ እስከዚህ ያለው 2 ነው ማለት ነው። ኦኬ ከዚህ እስከዚህ ያለው 2 ነው ማለት ነው። ርዝመቱን 2 ታገኛችሁ ማለት ነው። ርዝመት ሲባዛ ወርድ ነው አይደል የምታደርጉት? ወርዱ ደግሞ 5 ነው። ስለዚህ 2 ሲባዛ 5 ታደርጋላችሁ 10 ይመጣላችኋል። ስለዚህ አሁን ጠቅላላ ስፋትን ስትሰሩ ስፋት 60 ሲደመር 10 አይደለም? 60ን ከ10 ጋር ስትደምሩ ስንት ይመጣል? 70 ይመጣል። 70 ዩኒቱ ያው ሳንቲሜትር ነው። ሳንቲሜትር ስኩዌር ይሆናል ማለት ነው መልሱ። ያ ማለት መልሱ ሐመር ውሃ ነው ማለት ነው። 13ኛው ጥያቄ እንዲህ ይላል፣ ጎና አምስታዊ ፕሪዝምን አስመልክቶ ትክክል ያልሆነው የቱ ነው ይላል። ልብ በሉ ትክክል ያልሆነው ነው የተባለው። ኦኬ እንግዲህ ምስሉን የምትመለከቱት ነው። ይህ ምስል ጎና አምስታዊ ፕሪዝም ይባላል። ምክንያቱም ተመልክታችሁት እንደሆነ የዚህ ፕሪዝም መሰረቶች ከላይና ከታች ያሉት ገጾች ናቸው። ገጾቹን አይታችኋቸው ከሆነ ስንት ጎኖች አላቸው? 5 ጎኖች አላቸው አይደል? ያው 1 2 3 4 5 ጎኖቹ ማለት እነዚህ መስመሮቹ ማለት ናቸው። ኦኬ በጣም ጥሩ። ሀ 5 የጎን ገጾች አሉት ይላል። እንግዲህ የጎን ገጾች ማለት ከመሰረት ገጾች ውጪ ያሉት ማለት ናቸው። ልብ በሉ ይህ ፕሪዝም 2 የመሰረት ገጾች አሉት ብያቸዋለሁ ቅድምም። የላይኛው ገጽና የታችኛው ገጽ ከሱ በታች ያለው ገጽ ማለት ነው። እነዚህ ጎና አምስታዊ ገጾቹ 2ቱ የመሰረት ገጾች ናቸው። ከመሰረት ገጾቹ ውጪ ያሉት ደግሞ የጎን ገጾች ናቸው። ፊት ለፊት የምትመለከቱት ጎና 4፣ ከዛ ደግሞ በዚህ በኩል የምትመለከቱት ጎና 4፣ በዚህም በኩል የምትመለከቱት ጎና 4፣ ከዛ ደግሞ እዚህ ጋር የምትመለከቱት ጎና 4 እና ከሱ አጠገብ ያለው ይሄኛው ጎና 4። በአጭሩ የጎን ገጾቹ ማለት ጎና 4ቶቹ ማለት ነው። ስለዚህ ስንት ጎና 4ቶች ይታያቸዋል? 5 ጎና 4ቶች መቁጠር ይቻላል አይደል? ልብ ብላችሁ በደንብ ተመልክታችሁ ከሆነ 5 ጎና 4ቶችን መቁጠር እንችላለን። ስለዚህ 5 የጎን ገጾች አሉት የተባለው ትክክል ነው ማለት ነው። 2 የመሰረት ገጾች አሉት፣ 5 ደግሞ የጎን ገጾች አሉት። አጠቃላይ 7 ገጾች አሉት ይህ ጎና አምስታዊ ፕሪዝም። መምረጥ ያለባችሁ ደግሞ ትክክል ያልሆነውን ነው። ስለዚህ ሃን መምረጥ የለባችሁም ማለት ነው፣ ትክክል ስለሆነ ሀ ላይ የተነገራችሁ ነገር። ለደግሞ 10 መለያያዎች አሉት ይላል። መለያያ ማለት እነዚህ መስመሮች በነገራችን ላይ ጠርዞች ይባላሉ። ስለዚህ እነዚህ ጠርዞች የሚገናኙባቸው ማለት ናቸው። ለምሳሌ አይታችሁ ከሆነ ይሄኛው መስመርና ይሄኛው መስመር እነዚህ ሶስቱ የትኛው ጋር ይገናኛሉ? እዚህ ይችኛዋ ላይ ይገናኛሉ አይደል? ስለዚህ ይሄ አንድ መለያያ ነው ማለት ነው። እንደገና ይችኛዋም 2 መለያያ ነች። ይችኛዋ 3 መለያ ነች። ይችኛዋ 4 መለያ ነች። በአጭሩ እንዳልኳችሁ ጠርዞቹ የሚገናኙባቸው ማለት ናቸው። 5 መለያ ቆጠርን አይደለም? ከዛ ከታችም እንዲሁ 5 መለያ ይኖራል። እዚህ ጋር አለ፣ እዚህ ጋር አለ፣ እዚህ ጋር አለ፣ እዚህ ጋር አለ፣ እዚህ ጋር አለ። ስለዚህ ከላይና ከታች 5 መለያዎች ቆጠርን አይደል? አጠቃላይ 10 መለያዎች አሉት። ለላይም የተነገረን እሱ ነው። 10 መለያዎች አሉት ስለሚል ትክክል ነው ማለት ነው። እኛ መምረጥ ያለብን ትክክል ያልሆነውን ነው። ስለዚህ ለን መምረጥ የለብንም ማለት ነው። ሐመር ውሃ ጋር እንምጣ። 12 ጠርዞች አሉት ይላል። ጠርዞች ማለት መስመሮቹ ማለት ናቸው በአጭሩ ብያቸዋለሁ። ስለዚህ እንቁጠራቸው እስኪ።
እንዳያሳስታችሁ ስትቆጥሩ ምልክት አድርጉባቸው። 1 2 3 4 5 6 7 8 9 10 11 12 13 14 15 ከዚህ ውጭ የለም አይደለም። 15 ጠርዞች አሉት ይህ ምስል። ምርጫው ላይ ግን 12 ጠርዞች አሉት ይላል። ስለዚህ የተሳሳተው ይሄኛው ነው። ስለዚህ መልሱ ሐመርሃ ነው ማለት ነው። ትክክል ያልሆነው ሐመርሃ ነው። ምንም ካየነው የጎን ገጾቹ ፓራሌሎግራም ናቸው ይላል። ቅድም እንዳሳየዋችሁ እንግዲህ የጎን ገጾች ማለት እነዚህ ጎን አራቶች ናቸው፣ ፓራሌሎግራሞች ናቸው በሙሉ። ስለዚህ መላ የተነገራችሁ ነገር ትክክል ነው ማለት ነው። 14ኛው ጥያቄ እንዲህ ይላል። አብነት 2 ስራዎችን ለመስራት 6 ሰዓት ከፈጀበት በ12 ሰዓት ውስጥ ስንት ስራዎች ይሰራል ይላል። ልብ በሉ እንግዲህ ይህ የርቱ ወደረኝነት ጥያቄ ነው። ምክንያቱም አብነት ሰዓቱ በተጨመረለት ቁጥር የሚሰራውም ስራ ይጨምራል አይደለም እንዴ? አሁን እናንተ ለምሳሌ ፈተና ላይ ቁጭ ብላችሁ ደቂቃው ሲጨመርላችሁ የምትሰሩት ጥያቄ ብዛት እየጨመረ ይመጣል አይደለም እንዴ? ልክ እንደዛ ማለት ነው። ይሄም አብነትም ሰዓቱ በተጨመረለት ቁጥር የሚሰራው ስራ እየጨመረ ይመጣል። ስለዚህ በሁለቱ መካከል በስራውና በሚሰጠው ሰዓት መካከል ያለው ዝምድና ቀጥተኛ ዝምድና ነው። ርቱ ወደረኝነት አለ ማለት ነው በሁለቱ መካከል። እንደዚህ አይነት ነገር ሲገጥማችሁ ምን አድርጉ? በመጀመሪያ ሸ1 ሸ2 ብላችሁ ጻፉ። በዚህ በኩል ደግሞ ቀ1 ቀ2 ብላችሁ ጻፉ። እኩል ይሆናል አድርጉት። ሸ1 እና ሸ2 ማለት ስራዎቹን ነው የምንጽፈው። ሸ1 እና ሸ2 ላይ ስራዎቹን እንጽፋለን። ሸ1 ማለት ያው 2 ስራዎች ብሎ ነው አይደል የሚጀምረው። ስለዚህ 2 ብላችሁ ትጽፋላችሁ። ቀ1 እና ቀ2 ላይ ደግሞ ሰዓቶቹን ነው የምንጽፈው። ሸ1 እና ሸ2 ላይ ስራዎቹን፣ ቀ1 እና ቀ2 ላይ ደግሞ ሰዓቶቹን። 2 ስራዎችን ለመስራት 6 ሰዓት ይላል አይደል? 6 ሰዓት ሲባል ቀ1 ላይ ይጻፋል ማለት ነው። 6 ብላችሁ ትጽፋላችሁ። በጣም ጥሩ። ከፈጀበት ይልና በ12 ሰዓት ይላል። አሁን ሰዓቶቹ መጻፍ ያለባቸው በቀ ቦታ ነው ብያለሁ አይደል? 12 ሰዓት ቀ2 ነው የሚሆነው። ቀ2 ላይ 12 ትጽፋላችሁ። ውስጥ ስንት ስራዎች ይሰራል? ስንት ስራዎች ስለሚል ሸ2 አይታወቅም ማለት ነው። ሸ2ን የተጠየቃችሁት። አሁን ርቱ ወደረኝነትን ስትሰሩ መጠቀም ያለባችሁ ፎርሙላ መመሰላችሁ ቀ1 ኦቨር ሸ1 እኩል ነው ቀ2 ኦቨር ሸ2። ይህንን ፎርሙላ ነው መጠቀም ያለባችሁ። ቀ1 ስንት ነው? 6 አይደል? ኦቨር ሸ1 ስንት ነው? ይኸው 2 እኩል ነው ቀ2 ስንት ነው? ይኸው 12 አይደል? 12ን እና እዚህ ጋር ትጽፋላችሁ ኦቨር አድርጋችሁ። ሸ2ስ? ሸ2 አትታወቅም አይደል? እሷን ነው የምንፈልገው። በጣም ጥሩ። አሁን ከዚህ በኋላ ክሪስ ክሮስ ማድረግ ብቻ ነው። በጣም ቀላል ነው ከዚህ በኋላ 6 ሲባዛ ሸ2 6 ሸ2 ብላችሁ መጻፍ ትችላላችሁ። 6 ሲባዛ ሸ2 ከዛ መሀል ላይ እኩል ይሆናል አለች አይደል? እኩል ይሆናል። ጥሩና ቀጥላችሁ ደግሞ 2 ሲባዛ 12 ስንት ይመጣል? 2 ሲባዛ 12 24 ራይት። 24ን ኑና እዚህ ጋር ጻፉ። ከዛ አሁን ሸ2ን ብቻውን ለማግኘት ምን ማድረግ አለብን? በዚህም በኩል በ6 በዚህም በኩል በ6 ማካፈል። 6ን ስታጠፋ ሸ2ን ብቻዋን አገኘናት፣ ብቻዋን ቀረችልን። ሸ2 እኩል ነው 24 ሲካፈል ለ6 ስንት ይመጣል? 4 አይደል? ስለዚህ 4 ነው መልሱ ማለት ነው። ያ ማለት መልሱ ሐመርሃ ነው ማለት ነው። ያ ማለት አብነት በ6 ሰዓት ውስጥ 2 ስራዎች ከሰራ በ12 ሰዓት ውስጥ ደግሞ 4 ስራዎችን ይሰራል። ስለዚህ የሚሰጠው ሰዓት ሲጨምር የሚሰራውም ስራ ይጨምራል ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 15ኛው ጥያቄ እንዲህ ይላል። ከዚህ በታች የተሰጠው አንግል ስም ምን ይባላል ይላል። እንግዲህ 6 አይነት አንግሎች አሉ የተማራችኋቸው። እነሱን ከዚህ በፊት የነበረው የሚኒስትሪ ፈተና ላይም ሰርቼላችኋለሁ። የ2015 ላይ ገብታችሁ መከታተል ትችላላችሁ። የመጀመሪያው ሹል አንግል ይባላል። ከ0 ዲግሪ በላይ ከ90 ዲግሪ ደግሞ በታች የሆነ አንግል ሹል አንግል ይባላል። ሁለተኛው ደግሞ ማዕዘናዊ አንግል ይባላል። 90 ዲግሪ የሆነ አንግል ማዕዘናዊ አንግል ይባላል። ሶስተኛው ዝርጥ አንግል ይባላል። ከ90 ዲግሪ ይበልጣል፣ ከ180 ዲግሪ ግን ያንሳል። እንዲህ አይነት አንግል ዝርጥ አንግል ይባላል።
አሁን ይሄኛውን ተመልክታችሁት ከሆነ 90 ዲግሪ ማለት ይኸውላችሁ እንደዚህ ለምሳሌ እንደዚህ ቀጥ ቢል አሁን በእነዚህ ሁለቱ መካከል የሚፈጠረው አንግል በሁለቱ በዚህ መስመርና በዚህ መስመር በእነዚህ ሁለቱ አማካኝነት የሚፈጠረው አንግል 90 ዲግሪ ይሆናል። ይህ ማዕዘናዊ አንግል ይባላል። አሁን ይህን ተመልክታችሁት ከሆነ ከ90 ዲግሪ በላይ ነው፣ አልፏል ከ90 ዲግሪ። ነገር ግን አሁን እዚህ ጋር ደግሞ ሌላ ልስራ። እንደዚህ አድርጌ ሰራው፣ ቀጥ አለ ማለት ነው አይደል እንዴ? ቀጥ ሲል እዚህ ጋር የሚፈጠር አንግል አለ አይደል በሁለቱ መካከል። አሁን እንግዲህ ልብ በሉ ይሄኛው 90 ዲግሪ ነው። ኦኬ 90 ዲግሪ ነው። ይሄኛው ደግሞ 180 ዲግሪ ነው። ይሄን ግን አይታችሁት ከሆነ ጥያቄው ላይ የተሰጣችሁ ማለት ነው ከ90 ያልፋል፣ ከ180 ግን ያንሳል። እንደዚህ ያለ ከ90 ዲግሪ የሚበልጥ ከ180 ዲግሪ ግን የሚያንስ አንግል ዝርጥ አንግል ይባላል። ስለዚህ መልሱ ለነው ማለት ነው። በነገራችን ላይ ይሄኛው ደግሞ 180 ዲግሪ የሆነ አንግል ዝርግ አንግል ነው የሚባለው። ኦኬ ዝርግ አንግል ነው የሚባለው። ከ180 ዲግሪ ደግሞ ቢበልጥስ? ለምሳሌ እንደዚህ ዞሮ ቢመጣ ከ180 ዲግሪ ቢበልጥ ምን ይባላል? ጥምዝ አንግል ይባላል። ከ180 ዲግሪ ሲበልጥ 360 ዲግሪ አይደርስም፣ ግን ደግሞ ከ180 ዲግሪ ይበልጣል። እንደዚህ አይነት አንግል ጥምዝ አንግል ይባላል። ከዛ ይሄኛው ሞልቶ ክብ ደግሞ ቢሆን በቃ 360 ዲግሪ ሆነ ማለት ነው አይደል? እንደዚህ አይነቱ ደግሞ ክብ ይባላል ማለት ነው። ስለዚህ እነዚህ ስድስቱን አትርሷቸው። እንዳልኳችሁ እነዚህን በደንብ ማወቅ ከፈለጋችሁ የ2015 ዓ.ም የሚኒስትሪ ፈተና ላይ በደንብ አድርጌ በቴብል ሰርቻችኋለሁ። ሄዳችሁ እሱን ሪፈር ማድረግ ትችላላችሁ። የዚህ ጥያቄ መልስ ግን ዝርጥ አንግል ነው። 16ኛው ጥያቄ እንዲላል የእኩልነት አረፍተ ነገር 2/3 ሸ ሲቀነስ 13/2 እኩል ይሆናል 31። ሸ እኩል ለው ስንት ይሆናል ይላል። ኦኬ ደግሜ ልጻፈው። 2/3 ሸ ሲቀነስ 13/2 እኩል ይሆናል 31 ነው የተባላችሁት። የሸን ዋጋ ነው የተጠየቃችሁት። እንግዲህ ቅድምም ስነግራችሁ እንደነበረው ሸን ብቻዋን ለማግኘት አጠገቧ ያሉትን ቁጥሮች ማስወገድ አለብን አይደለም እንዴ? ልናስወግድላት ይገባል። ስለዚህ ከ13/2 እስኪ እንጀምር። እዚህ ጋር አሁን ማይነስ 13/2 አለች አይደለም? ምን እናድርግ? 2/3 ሸን እንዳለ እንጻፍና እኩል ይሆናል ብለን 31 እናርግና አሁን እዚህ ጋር ማይነስ 13/2 የነበረችውን ወደዚህ እናሻግራት እስኪ። ወደዚህ ስትሻገር ግን ፕላስ ትሆናለች አይደል? ሲደመር ትሆናለች 13/2። ስለዚህ አሁን 13/2 አነሳንላት። አጠገቡ ያሉ ቁጥሮችን እያነሳንላት በዚህ ፕሮሰስ ውስጥ ብቻዋን እናስቀራታለን። የመጨረሻው ዓላማችን ሸን ብቻዋን ለማስቀረት ነው። ለምን የተፈለገችው ሸንቻ። ኦኬ በጣም ጥሩ። 2/3 ሸን እንዳለ እንጻፍና እኩል ይሆናል ብለን አሁን 31 ሲደመር 13/2 ስትባሉ እንግዲህ 31ን ኦቨር 1 ብላችሁ መጻፍ ትችላላችሁ። ኦቨር 1 ብላችሁ ጻፉትና ከዛ ክሪስ ክሮስ አድርጉ። ክፍልፋዮችን ስትደምሩ በቀላሉ ለመስራት ክሪስ ክሮስ ማድረግ ብቻ ነው። 31ን ከ2 ጋር አብዙ። ስንት ይመጣል? 62 አይደል? 62ና እዚህ ጋር ጻፏት። ከዛ ሲደመር ትሉና ቀጥላችሁ ደግሞ 1ን ከ13 ጋር አብዙ። ስንት ይመጣል? 1 ሲባዛ 13 ይመጣል አይደል? ማንኛውም ቁጥር ከ1 ጋር ሲባዛ መልሱ ራሱ ቁጥሩ ነው። ኦቨር ታደርጉና ቀጥላችሁ ደግሞ 1ን ከ2 ጋር አብዙ። ስንት ይመጣል? 2 አይደል? 2ና ከስር ጻፏት። በጣም ጥሩ ናው 2/3 ሸን እንዳለ ደግመን እንጻፈውና እኩል ይሆናል ብለን 62 ሲደመር 13 ስንት ይመጣል? 75 ራይት? 75 ይሆናል ኦቨር 2 ይሆናል ማለት ነው። አሁን ደግሞ 2/3 እናንሳላት እስኪ። 2/3 ለማንሳት በዚህ በኩልም በ3/2 ማብዛት አይደል? በግልባጩ ማብዛት ማለት ነው። ይሄ 2/3 አይደል? በ3/2 ታበዙታላችሁ ማለት ነው። ነገር ግን በዚህ በኩል ያለውን በ3/2 ስታበዙ በዚህ በኩልም ያለውን በ3/2 ግዴታ ማብዛት አለባችሁ። ከእኩል ይሆናል በግራ በኩል ያለውን በሆነ ቁጥር ካበዛችሁ ከእኩል ይሆናል በቀኝ በኩል ያለውንም በራሱ ቁጥር ግዴታ ማብዛት አለባችሁ። ስለዚህ አሁን 3/2 እና 2/3 ይጣፋሉ። ሸ ብቻዋን ትቀራለች። ሸ እኩል ነው ትሉና አሁን እንግዲህ በተለመደው መንገድ ክፍልፋዮችን ታባዛላችሁ። 75ን ከ3 ጋር ታባዛላችሁ። 75 ሲባዛ በ3 ስንት ነው? 225 ይመጣል። ኦቨር አድርጋችሁ ቀጥላችሁ ደግሞ 2ን ከ2 ጋር ታበዛላችሁ።
2 ሲባዛ 2 ስንት ነው? 4 አይደል? 4 መጣ፣ ጨረሳችሁ። መልሱ 225 አራተኛ ይሆናል ማለት ነው። ያ ማለት መልሱ ሐመሩሃ ነው ማለት ነው። 17ኛው ጥያቄ እንዲህ ይላል። ከሚከተሉት ቁጥሮች ውስጥ ያለ እኩልነት አረፍተ ነገር 9 ሲደመር ቀ ይበልጣል 35 እውነት የሚያደርገው የቀ ዋጋ ስንት ነው ይላል። በጣም ጥሩ። እስኪ ይህንን ደግመን እንጻፈው። 9 ሲደመር ቀ ይበልጣል 35 ነው አይደል የተባላችሁት? ኦኬ፣ በጣም ጥሩ። ቀን ብቻዋን ለማስቀረት ምንድን ነው የምናደርገው? 9ን ልናነሳላት ይገባል አይደለም እንዴ? ልናስወግድላት ይገባል። 9 እንድትወገድ በዚህም በኩል 9ን መቀነስ፣ በዚህም በኩል 9ን መቀነስ አለብን። 9 ስታጠፋ ቀ ብቻዋን ቀረች ማለት ነው። ቀ ይበልጣል ትሉና 35 ሲቀነስ 9 ስንት ነው? 26 ራይት። በቃ ይኸው ቀ ከ26 የሚበልጥ ቁጥር መሆን አለበት ማለት ነው። ቀ ይበልጣል 26 ታገኛችሁ። ስለዚህ ምርጫው ላይ ሄዳችሁ መምረጥ ያለባችሁ ቁጥር ከ26 የሚበልጥ ቁጥር ነው። ምርጫው ላይ ኑና ከ26 የሚበልጥ ቁጥር ማን ነው? እዚህ ውስጥ 27 ብቻ አይደለ? መልሱ ሀ ነው ማለት ነው ባጭሩ። ወደ ቀጣዩ ጥያቄ እንለፍ። 18ኛው ጥያቄ ደግሞ እንዲህ ይላል። የያለ እኩልነት አረፍተ ነገር 21 ይበልጣል ወ ሲደመር 12 መስሪያ ክልል የሙሉ ቁጥር ስብስብ ቢሆን ከሚከተሉት የወ ዋጋዎች የቱ ነው ይላል። ኦኬ፣ ይህንን ደግመን እንጻፈው እስኪ። 21 ይበልጣል ወ ሲደመር 12 ነው አይደል የሚለው? ወ ሲደመር 12። ኦኬ፣ ቬሪ ጉድ። ወን ብቻውን ለማግኘት ምንድነው የምታደርጉት ብያቸዋለሁ። 12ን ልታነሱላት ይገባል አይደለም እንዴ? በዚህም በኩል ማይነስ 12 ማድረግ፣ በዚህም በኩል ማይነስ 12 ማድረግ። በጣም ጥሩ። 12ን ስታጠፋ ወ በዚህ በኩል ብቻዋን ቀረች ማለት ነው። አሁን 21 ሲቀነስ 12 ስንት ይመጣል? 9 አይደል? 9 ይበልጣል ወ ማለት ነው። አሁን 9 ይበልጣል ወን በሌላ መንገድ ስንገልጸው ምን ማለት ነው? 9 ከወ ይበልጣል ካላችሁ ወ ከ9 ያንሳል እያላችሁ አይደለም እንዴ? ስለዚህ እንደዚህ አድርጌ መጻፍ እችላለሁ ማለት ነው። ወ ያንሳል 9 ብዬ መጻፍ እችላለሁ። ያ ማለት ይኸውላችሁ ወንና 9ን ቦታ አለዋወጥኳቸው። ነገር ግን እቺ እዚህ ጋር ያለችዋን ምልክት ይበልጣል የነበረችዋን ምልክት በያንሳል ቀየርኳት ማለት ነው። ስለዚህ ይኸው ወ ከ9 ያንሳል ማለት ነው። ወ ከ9 ካነሰ ምን ማለት ነው? ከ9 የሚያንሱ ቁጥሮች እነማን ናቸው? 0፣ 1፣ 2፣ 3 እያላችሁ ቀጥላችሁ እስከ ስንት ድረስ? እስከ 8 ድረስ ያሉት ናቸው አይደለም እንዴ ከ9 የሚያንሱት ቁጥሮች። ስለዚህ መምረጥ ያለባችሁ ይሄኛውን ነው። 0፣ 1፣ 2፣ 3 ብሎ እስከ 8 ድረስ የሚቀጥልን ቁጥር ነው። ይሄኛው ነው አይደለም? ይኸው 0፣ 1፣ 2፣ 3 ብሎ እስከ 8 ድረስ የሚቀጥለው ምርጫ ይሄኛው ነው። ስለዚህ መልሱ ለነው ማለት ነው። አሁን ለምሳሌ ሃን አይታችሁት ከሆነ 0፣ 1፣ 2፣ 3 ብሎ እስከ 13 ድረስ ነው የሚሄደው። ይሄ አያስኬድም። ለምን እንዳልኳችሁ ወ ከ9 ያንሳል ብላችኋላ። ስለዚህ ከ9 የሚያንሱ ቁጥሮችን ብቻ ነው የምትመርጡት። ሐመርሃንም ካያችሁት 0፣ 1፣ 2፣ 3 ብሎ እስከ 11 ይሄዳል፣ አያስኬድም። ምንም ካያችሁት እስከ 20 ይሄዳል፣ አያስኬድም። ስለዚህ ብቸኛው መልስ 0፣ 1፣ 2፣ 3 ብሎ እስከ 8 የሚሄድ ነው። ወደ ቀጣዩ ጥያቄ እንለፍ። 19ኛው ጥያቄ ይላል የ6 ተማሪዎች ወርሃዊ የትምህርት ቤት ክፍያ 5400 ብር ቢሆን የ10 ተማሪዎች ክፍያ ስንት ይሆናል ይላል። ይህም አሁን ልክ ቅድም እንደሰራ ነው አይነት ርቱ ወደረኝነት ነው። ምክንያቱም የተማሪዎቹ ቁጥር ሲጨምር የሚከፍሉትን ብር እንዲሁ ይጨምራልና። ስለዚህ ምን አድርጉ ብያቸዋለሁ? ሸ1 ሸ2 እኩል ይሆናል። ከዛ እዚህ ጋር ደግሞ ቀ1 ቀ2 ብላችሁ ጻፉ። መጀመሪያ እኩል ይሆናል። ከዛ በሸ በኩል የምትጽፉት የተማሪዎችን ቁጥር ነው። የ6 ተማሪዎች ስለሚላችሁ ሸ1 6 ይሆናል ማለት ነው። ወርሃዊ የትምህርት ቤት ክፍያ ይልና ወርሃዊ የትምህርት ቤት ክፍያ ብለው 5400 ብር ቢሆን ይላል። ብሩን ደግሞ የምትጽፉት በቀ በኩል ነው። ቀ1 5400 ይሆናል ማለት ነው። ጥሩ። ከዛስ የ10 ተማሪዎች ይላል። ስለዚህ የ10 ተማሪዎች ካለ ሸ2 ነው ማለት ነው 10። መጀመሪያ ላይ የ6 ተማሪዎች ስላለ 6 ሸ1 ሆነች። ከዛ የ10 ተማሪዎች ሲል ደግሞ 10 ሸ2 ሆናለች። ከዛ የ10 ተማሪዎች ክፍያ ስንት ይሆናል ይላል። ስለዚህ ቀ2 ነው ማለት ነው የተጠየቃችሁት። በጣም ጥሩ። አሁን ርቱ ወደረኝነት ላይ
ምንድነው ፎርሙላው ብያቸዋለሁ። ቀ1 ኦቨር ሸ1 ኩላው ቀ2 ኦቨር ሸ2። በጣም ጥሩ። ቀ1 ማለት ምን ማለት ነው? 5400 ነው አይደል? ቀ1 ሲካፈል ሸ1 ደግሞ ስንት ነው? 6 አይደል? 6 ነውና እዚሽ ጋር ጻፏት። ከዛ እኩል ይሆናል ታረጉና ቀ2ስ? ቀ2 አይታወቅም አይደለም? እሱን ነው የምንፈልገው። ስለዚህ ቀ2 ትላላችሁ ማለት ነው። ኦቨር ታደርጉና ሸ2ስ? ሸ2 ያው ተሰጥቷል 10 ነው። ኦቨር 10 ታረጋላችሁ ማለት ነው። ከዛ አሁን ቀ2ን ለማግኘት ምን አድርጉ ብያቸዋለሁ ቅድምም? ክሪስ ክሮስ አይደል? በቃ 5400 ሲባዛ በ10 ስንት ነው? ማንኛውንም ቁጥር በ10 ስታባዙ 0 መጨመር ነው አይደለም? 5400 ታረጉና በ10 ስለሆነ የሚባዛው 0 ትጨምሩበታላችሁ 54000 ይሆናል ማለት ነው። እኩል ይሆናል ትሉና ቀጥላችሁ ደግሞ 6ን ከቀ2 ጋር ታበዛላችሁ። 6 ሲባዛ ቀ2 6 ቀ2 ብላችሁ መጻፍ ትችላላችሁ። ከዛ ቀ2ን አይደል የፈለግናት? እሷን ብቻዋን ለማግኘት በ6 ታካፍላላችሁ። በዚህም በኩል በ6 ታካፍላላችሁ። 6ን ታጠፋለች፣ ቀ2 ብቻዋን ቀረችልን። ቀ2 ማለት 54000 ሲካፈል ለ6 ስንት ነው? 9000 ይመጣል አይደል? 54000 ለ6 ስታካፍሉት 9000 ይሰጣችኋል። ያ ማለት መልሱ መነው ማለት ነው። በነገራችን ላይ 54000 ለ6 አካፍሉ ስትባሉ ሶስቱን ዜሮዎች ለጊዜው ተዋቸውና 54ን ለ6 ብቻ አካፍሉ። እያካፈልኩ ላሳያችሁ ከፈለጋችሁ 54 ሲካፈል ለ6 ትላላችሁ አይደል? 54ን ለ6 ስታካፍሉ ስንት ይመጣል? 9 ጊዜ ይደርሳል። 9 ሲባዛ በ6 54 ይሆናል። 54 ሲቀነስ 54 0 ይሆናል። ጨርሳችኋል። 9 ነው መልሱ። ነገር ግን እዚህ ጋር 3 ዜሮዎች አሉ አይደለም? ለጊዜው ተዋቸው ያልኳችሁ እነዚህን 3 ዜሮዎች አሁን እዚህ ጋር ትጨምሯቸዋላችሁ። 9000 ይሆናል መልሱ ማለት ነው። ለዛ ነው መነው መልሱ የተባለው። ወደ ቀጣዩ ጥያቄ እንላለን። 20ኛው ጥያቄ እንዲህ ይላል። 120 እንቁላሎች ያሉት ነጋዴ በሰዓት የእንቁላሎቹን ግማሽ ቢሸጥ ከ2 ሰዓት በኋላ ስንት እንቁላል ይቀረዋል ይላል። ኦኬ ነጋዴው በመጀመሪያ 120 እንቁላሎች ነበሩት አይደል? ከዛ በመጀመሪያው ሰዓት የ120ን ግማሽ ይሸጣል። የ120 ግማሽ ደግሞ ማለት ምን ማለት ነው? 120 ሲካፈል ለ2 ማለት ነው አይደል? የአንድ ነገርን ግማሽ ለማግኘት ያን ቁጥር በ2 አካፍሉት። የ120ን ግማሽ ለማግኘት 120ን በ2 ማካፈል ነው። 120ን በ2 ስታካፍሉት ስንት ይሰጣችኋል? 60 አይደለ? ስለዚህ ነጋዴው ከ1 ሰዓት በኋላ 60 እንቁላል ይቀረዋል ማለት ነው። አሁን ግን የተባላችሁት ከ2 ሰዓት በኋላ ነው። ስለዚህ በሁለተኛውም ሰዓት ያለውን ግማሽ ነው የሚሸጠው። የ60ን ግማሽ ትፈልጋላችሁ ማለት ነው። 60ን ለ2 ታካፍላላችሁ። 60 ለ2 ሲካፈል ስንት ታገኛላችሁ? 30 ታገኛላችሁ አይደል? ስለዚህ ከ2 ሰዓት በኋላ ነጋዴው 30 እንቁላል ይቀረዋል ማለት ነው። ያ ማለት መልሱ ለነው ማለት ነው። ወደ ቀጣዩ ጥያቄ እንላለን። 21ኛው ጥያቄ ላይ ደርሰናል። እንዲህ ይላል የ90 ዲግሪ ቀጣይ አሟይ አንግል የቱ ነው ይላል። ልብ በሉ 90 ዲግሪ ነው የተሰጣችሁ እና ቀጣይ አሟይ ነው የተባላችሁት። ሁለት አንግሎች ሲደመሩ 90 ዲግሪ የሚሰጡ ከሆነ ቀጣይ አሟይ አንግሎች ይባላሉ። ለምሳሌ ይኸውላችሁ እነዚያ ሁለት አንግሎች አንግል ሀ እና አንግል ለ ቢሆኑ እነዚህ ሁለት አንግሎች ሲደመሩ ድምራቸው 90 ዲግሪ ከሆነ ሁለቱ ቀጣይ አሟይ አንግሎች ይባላሉ። አሁን አንደኛው ተሰጥቷችኋል 90 ዲግሪ ነው። 90 ዲግሪ ትላላችሁ ሲደመር ሁለተኛው አልተሰጣችሁም። አንግል ለ ትላላችሁ እኩል ይሆናል 90 ይሆናል ማለት ነው። ስለዚህ አሁን አንግል ለን ለብቻው ለማግኘት ምንድን ነው የምታደርጉት? 90 ልትነሳላት ይገባል አይደለም እንዴ? ሲቀነስ 90 ታደርጋላችሁ ማለት ነው። በዚህ በኩል ሲቀነስ 90 ካደረጋችሁ በዚህም በኩል ሲቀነስ 90 ታደርጋላችሁ። 90 ዲግሪን ታጠፋለች። በዚህም በኩል 90 ዲግሪ እና 90 ዲግሪ ይጣፋሉ። ስለዚህ አንግል ለ እኩል ይሆናል 90 ዲግሪ ሲቀነስ 90 ዲግሪ ስንት ይሆናል? 0 ዲግሪ ይሆናል ማለት ነው። ሁለተኛው አንግል 0 ዲግሪ ነው የሚሆነው። ያ ማለት መልሱ ሀ ነው ማለት ነው። በነገራችን ላይ ይሄ ጥያቄ ቀጣይ አሟይ ተባለ እንጂ ዝርግ አሟይስ ቢባል እንበልና የ90 ዲግሪ ዝርግ አሟይ ብሎ ቢጠይቋችሁስ ኖሮ ኦኬ። ዝርግ አሟይ ደግሞ ብትባሉ ሁለት አንግሎች ሲደመሩ 180 ዲግሪ የሚሰጡ ከሆነ እነዚያ ሁለት አንግሎች ዝርግ አሟይ ይባላሉ። ኦኬ እንስራው እስኪ። ዝርግ አሟይ ከተባላችሁ አንግል ሀ ሲደመር አንግል ለ
እኩል ይሆናል 180 ዲግሪ መስጠት አለበት። ይህንን ማሳያችሁ ለምንድን ነው? ጥያቄ ላይ ደግሞ ይችላሉ። አያችሁ ቀጥ አሟይ ከተባለ እዚህ ጋር እናንተ ደግሞ ፈተና ላይ ስትቀመጡ ዝርግ አሟይ ልትባሉ ስለምትችሉ ሁለቱንም እንድታቁ ነው። አንግል ሀ 90 ዲግሪ ተሰጥቷቸዋል። 90 ዲግሪ ሲደመር አንግል ለ ደግሞ የምትፈለገዋ ነች እኩል ይሆናል 180 ትላላችሁ ማለት ነው። አንግል ለን ብቻውን ለማግኘት 90 ዲግሪ ልትነሳላት ልትወገድላት ይገባል አይደለም እንዴ? ሲቀነስ 90 ዲግሪ ታደርጋላችሁ 90 ዲግሪ ለማስወገድ ማለት ነው። በዚህ በኩል ሲቀነስ 90 ዲግሪ ካደረጋችሁ ደግሞ በዚህም በኩል ሲቀነስ 90 ዲግሪ ማድረግ አለባችሁ። 90 ዲግሪን ስታጠፋ አንግል ለ ብቻዋን ቀረች ማለት ነው። አንግል ለ እኩል ይሆናል 180 ዲግሪ ሲቀነስ 90 ዲግሪ ስንት ይሆናል? 90 ዲግሪ ይሆናል አይደል? ስለዚህ ዝርግ አሟይ ብትባሉ ኖሮ መልሱ ለ ነበር የሚሆነው፣ እንዳትሳሳቱ። የተጠየቃችሁት ግን ቀጥ አሟይ ስለሆነ መልሱ ሀ ሆኗል፣ 0 ዲግሪ ነው የሚሆነው። ወደ ቀጣዩ ጥያቄ እንለፍ። 22ኛው ጥያቄ ላይ ደርሰናል። ደና ፈ ትይዩ፣ ረ ደግሞ ቆራጭ መስመሮች ናቸው። ከአንግል 2 ጋር ልክክ የሆነው የቱ ነው ይላል። ከአንግል 2 ጋር ልክክ የሆነው ማለት በሌላ አነጋገር ከአንግል 2 ጋር እኩል የሆነው አንግል የትኛው ነው ይላል። እንግዲህ እንደምትመለከቱት ይሄኛው መስመርና ይሄኛው መስመር ትይዩ መስመሮች ናቸው፣ ደና ፈ የተባሉት ማለት ናቸው። ይሄኛው መስመር ደግሞ ቆራጭ መስመር ነው፣ ትራንስቨርሳል ላይን የሚባለው ማለት ነው በእንግሊዝኛ። አንግል 2 ማለት ይሄኛው አንግል ነው። ከየትኛው አንግል ጋር ነው እኩል የሆነው ነው የሚላችሁ። በጣም ጥሩ። ምርጫው ጋር እንምጣ። ሀ ላይ አንግል 7 ይላል። ኦኬ አንግል 2 እና አንግል 7 እኩል ናቸው ወይ? በትክክል እኩል ናቸው። አንግል 2 እና አንግል 7 ፍርቅ ውጫዊ አንግሎች ይባላሉ። ፍርቅ ውጫዊ አንግሎች ደግሞ እኩል ናቸው። በነገራችን ላይ አንግል 2 እና አንግል 7 ብቻ ሳይሆን አንግል 1 እና አንግል 8ም እንዲሁ ፍርቅ ውጫዊ አንግሎች ናቸው፣ እኩል ናቸው። አንግል 1 እና አንግል 8 ፍርቅ ውስጣዊ አንግሎች ደግሞ የሚባሉት አንግል 4 እና አንግል 5 እንደገና አንግል 3 እና አንግል 6 ናቸው። አንግል 3 እና አንግል 6 እኩል ናቸው። አንግል 4 እና አንግል 5ም እንዲሁ እኩል ናቸው። ስለዚህ ሀ ላይ የተሰጣችሁ ምርጫ ትክክል ነው ማለት ነው። ለምን? አንግል 2 ከአንግል 7 ጋር እኩል ስለሆነ። የተጠየቃችሁትም አንግል 2 ጋር ልክክ የሆነው ማለት እኩል የሆነው የትኛው ነው የሚላችሁ። በትክክል አንግል 2 እና አንግል 7 እኩል ስለሆኑ ሀ ላይ የተሰጣችሁ ምርጫ ትክክል ነው ማለት ነው። ለምሳሌ አሁን ለ ላይ የተሰጣችሁ ምርጫ ብንመለከተው አንግል 5 ይላል። አንግል 2 ከአንግል 5 ጋር እኩል ነው ወይ? አይደለም። አንግል 2 እና አንግል 5 እኩል አይደሉም። አንግል 4 እና አንግል 5 ናቸው እኩል። እንዳልኳችሁ ፍርቅ ውስጣዊ አንግሎች ናቸው። ከዛ ሐመር ውሃ ላይ የተሰጣችሁ ምርጫ አንግል 4 ይላል። አንግል 2 እና አንግል 4 እኩል አይደሉም። ሲደመሩ 180 ዲግሪ ይሰጣሉ እንጂ ሁለቱ እኩል አይደሉም። ኦኬ። ስለዚህ ሐመር ውሃ ላይ የተሰጣችሁ አማራጭ ትክክል አይደለም። ምንም ብናየው አንግል 8 ይላል። አንግል 2 እና አንግል 8 እነዚህም እኩል አይደሉም። 180 ነው የሚሰጡት ሲደመሩ እንጂ እኩል አይደሉም። ኦኬ። ስለዚህ አንግል 2 እና አንግል 7 ናቸው እኩል። ስለዚህ ትክክለኛው ምርጫ ሀ ነው ማለት ነው። 23ኛው ጥያቄ ደግሞ እንዲህ ይላል። የጎነ 3 ሁለት ጎኖች ርዝመት 5 ሳንቲሜትር እና 7 ሳንቲሜትር ቢሆኑ ከሚከተሉት ውስጥ የሶስተኛ ጎን ርዝመት መሆን የሚችለው የተባላችሁት የቱ ነው ይላል። ኦኬ ጎነ 3 ላይ ሁለቱ ጎኖች ርዝመታቸው ከተሰጣችሁ ማለት እዚህ ጋር ስለተሰጡ ማለት ነው ጥያቄው ላይ የመጀመሪያው ጎን 5 ሴንቲሜትር ነው፣ ሁለተኛው ደግሞ 7 ሴንቲሜትር ነው ተብሎ ተሰጥቷቸዋል። እንበልና አሁን ይሄኛው 5 ይሄኛው 7 ቢሆን ከእናንተ የሚጠበቀው በጣም በቀላሉ ለመስራት ምን አድርጉ መሰላችሁ? ደምሯቸው ሁለቱን። 5 ሲደመር 7 ስንት ነው? 12 ነው። አሁን የተጠየቃችሁት ከሚከተሉት ውስጥ የሶስተኛ ጎን ርዝመት መሆን የሚችለው ነው የሚላችሁ። 5 ሲደመር 7 12 መጣላችሁ አይደለም? የቀረው ጎን ማለት የሶስተኛው ጎን ከ12 ማነስን ያለበት ከሁለቱ ጎን ርዝመት ድምር ማነስን ያለበት። ኦኬ በሌላ አነጋገር ከ12 የሚያንስ ነው የምትመርጡት ማለት ነው። ግዴታ ሁሌም ቢሆን ጎነ 3 ላይ የሁለቱ ጎኖች ርዝመት ድምር ከሶስተኛው ጎን ርዝመት ይበልጣል። በሌላ አነጋገር ሶስተኛው ጎን ከሁለቱ ጎኖች ርዝመት ድምር ማነስ አለበት ግድ። ኦኬ አሁን ሁለቱ ጎኖች ተሰጥቷቸዋል 5 እና 7 ናቸው። ደምሯቸው 12 ይመጣል። የቀረው ያልተሰጣችሁ ጎን ከ12 ግዴታ ማነስ አለበት ማለት ነው። ምርጫው ላይ ትመጡና ከ12 የሚያንስ ቁጥር ነው የምትመርጡት ማለት ነው። ከምርጫው ውስጥ ከ12 የሚያንስ ቁጥር ማን ነው? 10 አይደል? ስለዚህ መልሱ
ለ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 24ኛው ጥያቄ እንዲላል የሬክታንግል ውስጣዊ አንግሎች ድምር ዳሽ ነው ይላል። ኦኬ ሬክታንግል ማለት እንደዚህ ያለ ነገር ነው። ሁሌም ቢሆን ሬክታንግል ውስጣዊ አንግሎቹ ማዕዘናዊ ናቸው፣ 90 ዲግሪ ናቸው። 4 ውስጣዊ አንግሎች አሉት፣ 4 ጎኖች አሉት። እነዚህ 4 ውስጣዊ አንግሎች ይሄኛውም 90 ዲግሪ ነው፣ ይሄኛውም 90 ዲግሪ ነው፣ ይሄኛውም 90 ዲግሪ ነው፣ ይሄኛውም 90 ዲግሪ፣ አራቱም 90 ዲግሪ ናቸው። ስለዚህ ስትደምሯቸው 90 ሲደመር 90 180 ሲደመር 90 270 ሲደመር 90 360 ዲግሪ። ስለዚህ መልሱ መነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 25ኛው ጥያቄ እንዲላል አንድ ክብ ላይ ያሉ 2 ነጥቦችን የሚያገናኝ ውሱን ቀጥታ መስመር ምን ይባላል ይላል። በአጭሩ መልሱ ኮርድ ነው የሚባለው። እዚህ ክብ ላይ ያሉ 2 ነጥቦችን ለምሳሌ የፈለጋችሁትን ለምሳሌ እዚህ ጋርና እዚህ ጋር ያሉ ነጥቦችን ማገናኘት ፈለግኩኝ። እንደዚህ አድርጌ በመስመር አገናኛቸዋለሁ አይደለም? እዚህ ጋርና እዚህ ጋር ያሉትን 2 ነጥቦች ያገናኘውበት ይህ መስመር ነው ኮርድ የሚባለው። ኦኬ ይሄ አሁን ኮርድ ይባላል። ኦኬ ልጨምርላችሁ እስኪ። ለምሳሌ ከሰርክሉ እምብርት ማለት ከክቡ ሴንተር ተነስቼ ከክቡ እምብርት ተነስቼ እስከ ክቡ ድረስ የሆነ መስመር ማስመር ፈለግኩኝ። እስከ ክቡ ድረስ አሰመርኩ። ይሄኛው ሬዲየስ ነው የሚባለው። ከክቡ እምብርት እስከ ክቡ ድረስ የሚሰመረው መስመር ሬዲየስ ነው የሚባለው። ኦኬ አሁን ደግሞ እዚህኛው ላይ ያለችን ነጥብ እና እዚህ ጋር ያለችን ነጥብ ማገናኘት ፈለግኩ። ክብ ላይ ያሉ 2 ነጥቦችን የሚያገናኝ መስመር ኮርድ ነው ብያቸዋለሁ። ነገር ግን አሁን የምሰራው ኮርድ በእምብርቱ በኩል አልፌ ነው የምሰራው። ይህ በክቡ እምብርት አልፌ የሰራሁት ኮርድ ዲያሜትር ይባላል። ኮርድ ነው ስቲል፣ ግን በክቡ እምብርት ስላለፍኩኝ ዲያሜትር ተብሎ ይጠራል። ኦኬ ለምሳሌ እዚህ ጋር ከክቡ እምብርት ተነስቼ እስከ ክቡ ድረስ የምሰራው መስመር ሬዲየስ ነው ብያቸዋለሁ አይደለም? ሌላ ሁለተኛ ሬዲየስ ሰራው። እዚህ ጋር ይሄኛው የክቡ ክፍል አለ አይደለም እንዴ? በሁለቱ ሬዲየስ አማካኝነት የሚፈጠር ይሄኛው የክብ ክፍል አለ አይደል? የሰርከምፍራንሱ ክፍል ማለት ነው። ይሄኛው ፓርት ምን ይባላል? አርክ ይባላል። ኦኬ የተጠየቀው ጥያቄ ግን አንድ ክብ ላይ ያሉ 2 ነጥቦችን የሚያገናኝ ውሱን ቀጥታ መስመር ምን ይባላል ስለሚላችሁ 2 ነጥቦችን የሚያገናኝ ይኸው እዚህ ጋር አሳይቻችኋለሁ መስመር ኮርድ ነው የሚባለው። ነገር ግን አሁን እናንተ ስትጠየቁ ለምሳሌ የአርክ ጥያቄ ሊመጣባችሁ ይችላል፣ የሬዲየስ ጥያቄ ሊመጣባችሁ ይችላል፣ የዲያሜትር ጥያቄ ሊመጣባችሁ ስለሚችል አራቱን የሚያሳዩአችሁ በዛ ምክንያት ነው ለማለት ነው። የፈተና ዝግጅት እንደመሆኑ መጠን ሁሉንም ማወቅ ስለሚገባችሁ ለማለት ነው። ወደ ቀጣዩ ጥያቄ እንለፍ። 26ኛው ጥያቄ ደግሞ እንዲህ ይላል ቀጥሎ ከቀረቡት ጠጣር ምስሎች ውስጥ ሲሊንደር የቱ ነው ይላል። በአጭሩ ሲሊንደር ማለት ይሄኛው ነው። ስለዚህ መልሱ ሐመርዋ ነው። እንዲህ አይነት ጥያቄ ከመጣ ፈተናችሁ ላይ ቶሎ ሰርታችሁ ወደ ቀጣዩ ጥያቄ እንድታልፉ ይረዳችኋል። በጣም ታይም ይቆጥብላችኋል። ነገር ግን አሁን ሲሊንደር ተባለ እዚህ ጥያቄ ላይ። ነገር ግን እናንተ ላይ ሲያመጡባችሁ ሌላ ሊሉ ስለሚችሉ አራቱም ምን እንደሆኑ ላሳያችሁ። ሀ ላይ የተሰጣችሁ አማራጭ ፕሪዝም ነው የሚባለው። ምን አይነት ፕሪዝም ተብሎ ስፔሲፊካሊ ከተጠየቃችሁ ትራያንጉላር ፕሪዝም ወይም ደግሞ ጎነ ሶስታዊ ፕሪዝም ነው የሚባለው። እንደምትመለከቱት ይህ ፕሪዝም 2 መሰረቶች አሉት። መሰረቶቹ ከላይ ያለው ጎነ 3 እና ከታች ያለው ጎነ 3 ሁለቱ ትራያንግሎች ናቸው መሰረቶቹ። ስለዚህ በመሰረቱ ስለሆነ የሚሰየመው ጎነ ሶስታዊ ፕሪዝም ይባላል። ለላይ ያለውን አማራጭ ከተመለከታችሁት ይሄ ደግሞ ፒራሚድ ነው የሚባለው። ፒራሚድና ፕሪዝም መሰረታዊ ልዩነታቸው ምን መሰላችሁ? ፕሪዝም 2 መሰረቶች ሲኖሩት ፒራሚድ ደግሞ 1 መሰረት ነው ያለው። አሁን ይህንን ምስል አይታችሁት ከሆነ መሰረቱ ይሄኛው ጎነ 3 ነው ከታች የምትመለከቱት ማለት ነው። ስለዚህ 1 መሰረት ብቻ ነው ያለው፣ ከዚህ ውጭ ሌላ መሰረት የለውም። ይሄ ፒራሚድ ስፔሲፊካሊ ምን ይባላል ከተባለ ጎነ ሶስታዊ ፒራሚድ ይባላል። መላ የተሰጣችሁስ አማራጭ ምን ይባላል? ፕሪዝም ነው አይደለም? ይሄም ፕሪዝም ነው። ለምን? 2 መሰረቶች አሉት። ከላይ ያለው ጎነ 4 ወይም ሬክታንግል እና ከታች ያለው ጎነ 4 ወይም ሬክታንግል። እነዚህ ሁለቱ ከላይና ከታች ያሉት መሰረቶቹ ናቸው። 2 መሰረቶች ስላሉት ፕሪዝም ይባላል። ግን ደግሞ ምን አይነት ፕሪዝም ከተባላችሁ ሬክታንግላዊ ፕሪዝም ትላላችሁ ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 27ኛው ጥያቄ ላይ ደርሰናል። እንዲህ ይላል መረጃን በጽሁፍ ጥያቄዎች ስንሰበስብ
ጥያቄዎቹ ሊያካትቷቸው ከሚገቡ ነጥቦች ውስጥ የሆነው የቱ ነው ይላል። የሆነው ኦኬ። መረጃን በጽሁፍ ጥያቄዎች ስትሰበስቡ ጥያቄዎቹ ቀላል፣ አጭርና ግልጽ መሆን አለባቸው። እንዳልኳችሁ ልድገምላችሁና ቀላል፣ ግልጽና አጭር መሆን አለባቸው። ረጅም፣ አሻሚና ግለሰቡን የሚገልጽ ደግሞ መሆን የለባቸው። ስለዚህ የሆነው ስለሚል ምንድን ነው ማለት ነው መልሱ? መነው ማለት ነው መልሱ። ቀላል መሆን ያለበት እንጂ ግለሰቡን የሚገልጽ መሆን የለበትም። ረጅም መሆን የለበትም። አሻሚም መሆን የለበትም። መሆን ያለበት ቀላል ስለሆነ መልሱ መነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 28ኛው ጥያቄ እንዲህ ይላል። ቀጥሎ የቀረበው ሰንጠረዥ 35 ተማሪዎች በበጎ አድራጎት ሥራ ለመሳተፍ ያበረከቱትን የብር መጠን በታሊ ማርክ የሚያሳይ ነው ይላል። ኦኬ እንግዲህ እንደምትመለከቱት ነው ሰንጠረዡ። ከላይ ያለው የብሩን መጠን ነው የሚያሳየው አይደል? ብር ይላል። እዚህ ጋር የማይታችሁት ከሆነ የብሩን መጠን ነው የሚያሳየው። ከታች ያለው ደግሞ የተማሪዎችን ቁጥር ነው የሚያሳየው በታሊ ማርክ ማለት ነው። አሁን ጥያቄው ምን ይላል? 80 ብር ያበረከቱት ስንት ተማሪዎች ናቸው ይላል። ይኸው ጥያቄው እዚህ ጋር ነው። 80 ብር ያበረከቱት ስንት ተማሪዎች ናቸው ነው የተባላችሁት። ስለዚህ አሁን የብር ዝርዝር የተጻፈው ከላይ ነው አይደለም? ይኸው ብር ስለሚል ከላይ ነው የተጻፈው። ስለዚህ 80 ላይ ትመጡና እንደዚህ አክብቡበት ከፈለጋችሁ። ከዛ በኋላ ከታች ያለውን ቁጠሩት። እዚህ ጋር አሁን 5 አለ አይደለም? ይኸው 1 2 3 4 ትሉና ከዛ ይሄኛውንም መስመር ትቆጥራላችሁ። በአጭሩ መስመሮቹን መቁጠር ማለት ነው። አግድሙንም ትቆጥራላችሁ። 1 2 3 4 ከዛ አግድሙ አለ 5። እዚህ ጋርም 1 2 3 4 አግድሙ አለ 5። 5 ሲደመር 5 10። ከዛ እዚህ ጋር 2 አለ 10 ሲደመር 2 12 ማለት ነው። ስለዚህ 80 ብር የሰጡት ተማሪዎች 12 ናቸው ማለት ነው። ያ ማለት መልሱ ለነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 29ኛው ጥያቄ ደግሞ ከፓይ ቻርት ጋር የተያያዘ ጥያቄ ነው። እንዲህ ይላል 540 ተማሪዎች በአንድ የትምህርት አይነት ከመቶ ያስመዘገቡት ውጤት ቀጥሎ በቀረበው ፓይ ቻርት ተተንትነዋል ይላል። ይኸው የምትመለከቱት ነው እንግዲህ ፓይ ቻርቱ። እዚህ ጋርም ማውጫው አለ። ከዛ ጥያቄው እንዲህ ይላል ከ81 እስከ 100 ያመጡት ስንት ተማሪዎች ናቸው ይላል። ኦኬ ከ81 እስከ 100 አይደለም? ማውጫው ላይ ትመጡና ከ81 እስከ 100 ትመለከቱታላችሁ። ከ81 እስከ 100 ላይ ያለችዋ ምልክት ምድረች እቺ ነች። ምልክቷ ሮምበስ አይነት ነገር ነች። እቺም ምልክት እዚህ ፓይ ቻርቱ ላይ ትፈልጉታላችሁ። ይኸው እዚህ ጋር አለች አይደለም እንዴ? እዚህ ጋር ያለው ዲግሪ ስንት ነው? 76 ዲግሪ አይደለም? በጣም ጥሩ። 76 ዲግሪን መታችሁ እዚህ ጋር ትጽፉታላችሁ። 76 ዲግሪ ከዛ ኦቨር ታደርጉና የአጠቃላይ ክብ ልኬት ስንት ነው? 360 ዲግሪ አይደለ? ከታች 360 ዲግሪን ትጽፋላችሁ ማለት ነው። ናይስ። ከዛ ሲባዛ ታደርጉና የአጠቃላዩ ተማሪ ብዛት ስንት ነው? ይኸው 540 ተማሪዎች ተብሎ መጀመሪያ ጥያቄው ላይ ተነግሯቸዋል። ስለዚህ ሲባዛ ብላችሁ 540 ታደርጋላችሁ ማለት ነው። አሁን ይህንን እያጣፋችሁ መስራት ትችላላችሁ፣ እያቃለላችሁ መስራት ማለት ነው። እንደዚህ እያባዛችሁ 76ን ከ540 ጋር አባዝታችሁ ከዛ ለ360 ማካፈል ምናምን እንደዛ አይጠበቅባችሁም። በጣም በቀላሉ ለመስራት የምትፈልጉ ከሆነ ዜሮን መጀመሪያ በዜሮ አጣፉ። እንደዚህ እያቃለላችሁ መሄድ ትችላላችሁ ልላችሁ ፈልጌ ነው። ከዛ ቀጥላችሁ ደግሞ 76ን በ2 ስታካፍሉት 38 ይሰጣችኋል አይደል? 36ንም በ2 ስታካፍሉት 18 ይሰጣችኋል። በጣም ጥሩ። አሁን ደግሞ 54ንም 18ንም በ18 ማካፈል ትችላላችሁ። 54 በ18 ሲጣፋ 3 ይሆናል። በ18 ሲካፈል ማለት ነው፣ ሲጣፋ ማለት 18ም በ18 ሲካፈል 1 ይሆናል። ይኸው አቃልላችሁት ማለት ነው። ስለዚህ 38 ሲባዛ 3 38 ሲባዛ 3 አለ እዚህ ጋር 3 ኦቨር አድርጋችሁ እዚህ ጋር 1 ብቻ ነው አይደል የቀረው ተጣፍቶ ኦቨር 1 ትላላችሁ ማለት ነው። ከዛስ 38ን በ3 ስታባዙት ስንት ይመጣል? 38 ሲባዛ በ3 114 114 ኦቨር 1 114 ኦቨር 1 ማለት ያው ራሱ 114 ይመጣል መልሱ ማለት ነው። ያ ማለት ነው ማለት ነው መልሱ። የመጨረሻው ጥያቄ ላይ ደርሰናል። እንዲህ ይላል የ7 ተማሪዎች የዕድሜ መረጃ 9 10 6 6 12 14 6 ቢሆን የተማሪዎቹ አማካይ ዕድሜ ስንት ነው ይላል። የተጠየቃችሁት አማካይ ነው። አማካይ ማለት ቅድምም ነግሬያችኋለሁ። ፎርሙላው ምንድን ነው? አማካይ ማለት
ድምር ሲካፈል ብዛት ማለት ነው ብያችኋለሁ። በጣም ጥሩ። ድምር፣ ስለዚህ እነዚህን እያንዳንዱን መደመር አለብን ማለት ነው። 9 ሲደመር 10 19 ሲደመር 6 25 ሲደመር 6 31 ሲደመር 12 43 ሲደመር 14 57 ሲደመር 6 63 አይደል? ስለዚህ ኑና 63ን እዚህ ጋር ጻፏት። ኦቨር አድርጉና ብዛት ማለት ደግሞ እያንዳንዱን መቁጠር ነው ብያቸዋለሁ አይደለም? ዳታዎቹን መቁጠር ማለት ነው። 1 2 3 4 5 6 7 ትመጡና 7ን ከታች ትጽፋላችሁ ማለት ነው። ስለዚህ 63ን ለ7 ስታካፍሉ ስንት ይመጣል? 9 አይደለ? በቃ ይኸው ጨርሳችኋል። መልሳችሁ 9 ነው። የተማሪዎቹ አማካይ ዕድሜ 9 ዓመት ነው ማለት ነው። ያ ማለት መልሱ ሀ ነው ማለት ነው። እንግዲህ ተማሪዎች ለሚኒስትሪ ፈተናችሁ ለምታደርጉት ዝግጅት በጣም ይጠቅማችኋል ብዬ ያሰብኳቸውን 30 ጥያቄዎች በዚህ መልኩ ሰርተን አጠናቀናል። ጥያቄዎቹን ደጋግማችሁ ተመልከቷቸው። እንግዲህ ዩቲዩብ ላይ የሚጫንበት ምክንያት እየመለሳችሁ ደጋግማችሁ መመልከት እንድትችሉም ጭምር ነው። ስለዚህ ደጋግማችሁ ተመልከቷቸው። ያልገባችሁ ነገር ካለ ደግማችሁ ስትመለከቱት በደንብ ጥርት ስለሚልላችሁ ማለቴ ነው። ይህ ቪዲዮ ይጠቅማል ብላችሁ የምታስቡ ከሆነ ለሌሎችም ሰዎች እንዲደርሳቸው ላይክ አድርጉት። ለምታውቋቸውም ሰዎች ሼር አድርጉላቸው። ኔክስት ታይም ሳገኛችሁ ሌላ እናንተን የሚጠቅም ነገር ይዤላችሁ እመጣለሁ። እስከዛው ሰላም ቆይ።